በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል መብርሃን ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም ከቅዱስ ዳዊት ከቅዱስ ሰሎሞን ሀብታቸውን ከነቢያት ከንጹሐን በረከታቸውን ያሳድርብን። የቅዱስ ዳዊት መዝሙር 93 ቁጥር 1 እስከ መጨረሻው ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ጌታ እግዚአብሔር ተበቃይ ነው። እግዚአብሔር በግልጥ ተበቃይ ነው። የምድር ፈራጅ ከፍ ከፍ አለ። ለትዕቢተኞች ፍዳቸውን ከፈላቸው። አቤቱ ኃጥአን እስከ መቼ ይታበያሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አሰቃዩ። ባልቴቲቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም ያዕቆብ አምላክም አያውቅም አሉ። ሰነፎች ሕዝብ ሆይ ልብ አድርጉ፣ ሰነፎችም መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰዎችም እውቀትን የሚያስተምረው እሱ አይዘልፍምን? የጠቢባን ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። አቤቱ አንተ የገሠጽከው ሕግንም ያስተማርኸው ሰው ብፁዕ ነው። ከክፉዎች ዘመናት ይወገድ ዘንድ ለኃጥአን ጉድጓድ እስኪቆፈር ድረስም እግዚአብሔር ሕዝቡን አይጥላቸውምና ርስቱንም አይተዋቸውምና ፍርድ ለእውነተኛ እስኪመለስ ድረስ ልበ ቅኖቹን ሁሉ ይከተሉታል። ስለ ክፉዎች ማን ይከራከርልኛል? ዓመፃን ስለሚያደርጉ ማን ይቆምልኛል? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበርም። እግሮቼ የተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት። በሕግ ላይ ድካምን የሚፈጥር የአመፃ ዙፋን አይቃወምህም። የጻድቅን ነፍስ ያድናታል፣ በንጹሕ ደምም ይፈርዳል። እግዚአብሔር መጠጊያ የሆነኝ አምላኬ የተስፋዬም ረዳት ነው። እግዚአብሔርም እንደ ክፋታቸው ፍዳቸውን ይከፍላቸዋል፣ አምላካችን እግዚአብሔርም ያጠፋቸዋል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት የቅዱስ ሰሎሞን ፈጣሪ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ ዛሬ የቅዱስ ዳዊት ልበ አምላክ ነቢየ ጽድቅ ወርሃዊ መታሰቢያ በዓሉ የልጁ የጠቢብ የጻድቅ የእስራኤል ንጉሥ የሰሎሞን ዓመታዊ ክብረ በዓል ነው። አባ ኖብ ዓመታዊ በዓላቸው ነው። እግዚአብሔር እንደወደደ የአባትና የልጁን ታሪክ ትምህርት እንወስዳለን። ለትምህርታችን ርዕስ የሚሆነን እግዚአብሔር የአምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ። እግዚአብሔር የጠቢባን አይምሮ የጠቢባን ሐሳብ እውቀታቸው ከንቱ እንደሆነ ያውቃል። በአጭር ርዕስ ህሊናሆሙ ለጠቢባን ከንቱ ውእቱ። የጠቢባን እውቀታቸው ከንቱ ነው። ዛሬ ዓለም ከተፈጠረ ዘመን ከተቆጠረ እንደሱ ያለ ጠቢብ እስካሁን የሌለ ወደፊትም የማይኖር ከፍጡር ወገን ጥበብና ማስተዋል ሁሉ የተሰጠው ቅዱስ ሰሎሞን ሰው በእውቀትና በጥበብ የሚድን ቢሆን ኑሮ የእሱን ያህል እውቀት አይደለም የእሱን አንድ ሺኛ መያዝ በበቃ ነበረ። ከቅዱስ አባቱ የተማረውን ንስሐ ባይጠቀምባት ኑሮስ ዛሬ ሰሎሞንን ለማክበር ባልበቃንም ነበረ። ስለዚህ
በዘመናችን ካለው ችግር ከፍተኛው በተለይ በቤታችን የእግዚአብሔርን መንግሥት ተርታ ዕውቀት አድርገናልና ለዚያ ተግሳጽ ሊሆንን ጥቂት ማንሻ የታሪክ መገስገሻ እንደዚሁም የማጠቃለያ ትምህርት መመለሻ አንቀጽ ይኖረናል። መግቢያም የሆነን እግዚአብሔር የጠቢባን ሐሳባቸው፣ ዕውቀታቸው፣ አይምሯቸው፣ ሕሊናቸው ከንቱ እንደሆነ ያውቃል አለ። እግዚአብሔር ያውቃል ማለት በባህሪው ሁሉን ያውቃል፣ ብዙ ኃጢአት አያሻው። የጠቢባን ሐሳብ ስንል ጠቢባን እነማን ናቸው? ከንቱ ከሆነ እንደምን ጠቢባን ተባሉ ነው ጥያቄው። ጠቢብ ማን ነው? ጥበብስ ምንድን ነው? ይጠቅማል ወይስ ይጎዳል? አጭር ማንሻ። ጥበብ እንደየቤቱ ሁሉ ይተረጉማታል። ለምን? ሰው በተሰጠው ነፃነት ያፈቀደውን ያደርጋልና። በሃይማኖታችን እንደ አንድ ክርስቲያን ጥበበኛ የምንለው ማንን ነው? ለምሳሌ ሙያ ያለው ሁሉ ጥበበኛ ነው ወይስ አይደለም? የሙያ ዝርዝር እናምጣ። ለምሳሌ ሐኪም የታመመን ሰው ህመሙን ተመራምሮ ያገኛል። በፋርማሲው ወገን ያለው ደግሞ እንዲህ ያለው መድኃኒት እንዲህ ላለው በሽታ ይሆናል ይላል። ሌላውም እንደዚያ። እነዚህ ሰዎች ጠቢባን ናቸው ወይ? ሌሎቹ በአርኪቴክቸር በስነ ህንፃ ሙያ ያሉ ሰዎች አሉ። ህንፃ ቢሰራ አንግሉ እንደዚህ፣ ቁመቱ እንደዚህ፣ ስፋቱ ወርዱ እንደዚህ፣ እንዲህ ቢሆን ይሄን ያህል ዕድሜ ይቆያል፣ ረደ መሬት የመሬት መንቀጥቀጥ ይሸከማል ብለው በመራቀቅ ህንፃ ይሰራሉ። እነዚህ ሰዎች ጠቢባን ናቸው ወይ? ሌሎቹ ድርሰት ደርሰው ግጥም ጽፈው ልቦለድ ወልደው የሰውን አእምሮ ለመማረክ ይሞክራሉ። ደራሲ ተብሎ ስም ይወጣላቸዋል። እነዚህስ ጠቢባን ናቸው ወይ? ሌሎቹ ደግሞ ግጥም ጽፈው ዜማ ደርሰው ከመሳሪያ አቀናብረው ዘፈን ሙዚቃ ያወጣሉ። አንዳንዶቹ ጉሮሯቸውን አሳምረው በመዝፈን ሰው እናዝናናለን ይላሉ። እነዚህስ ጠቢባን ናቸው ወይ? አንዳንዶቹ ደግሞ ኳስ በእግር እንዴት እንደሚመታ የቅርጫት ኳስ እንዴት መሬት ማንጠር እንዴት እዚያ ከክቡ ቀዳዳ ማስገባት እንደሚቻል በሌላም የስፖርት ዘርፍ በመራቀቅ ሰው እናዝናናለን ይላሉ። እነዚህስ ጠቢባን ናቸው ወይ? አንዳንዶቹ ደግሞ ፖለቲካ የሚባል ትምህርት በመማር ሀገር እንመራለን፣ ትውልድ እናሻግራለን ይላሉ። እነዚህስ ጠቢባን ናቸው ወይ? አንዳንዶቹ ደግሞ ታሪክን በማጥናት በመመርመር ይሄ ትክክል የስህተት በማለት ሌሎቹ መሬትን በመቆፈር እቺ ዓለም ከተፈጠረች 4.5 ቢሊዮን ዓመት ሆኗታል። አጠቃላይ ዩኒቨርስ የምንለው ደግሞ 13 ቢሊዮን ዓመት ሆኖታል። ይህ ዓለም የመጣ ታላቅ ፍንዳታ ተፈጥሮ ቢግ ባንግ በሚባል መንገድ ነው ይላሉ። አንዳንዶቹ ጠፈርን እናውቀዋለን፣ ደርሰንበታል፣ ጨረቃን ረግጠነዋል ይላሉ። አንዳንዶቹ ቴሌቪዥን ሰርተው ከአሜሪካ ኢትዮጵያ 10 ኪሎ ሜትር በሚሆን ርቀት ላይ ንግግር እያደረጉ እኛ እንድንሰማቸው ያደርጉናል። አንዳንዶቹ ሞገድ ተጠቅመን በሬዲዮ ዳር እስከ ዳር እንደመጣለን ይላሉ። አንዳንዶቹ ስልክ፣ አንዳንዶቹ አውሮፕላን፣ አንዳንዶቹ ሮኬት፣ ባላስቲክ ሚሳይል፣ ክሩዝ ሚሳይል የመሳሰለውን ይሰራሉ። እነዚህ ሁሉ የዘረዘርናቸውም
ለጸዋይነ ወለ ይጸዋይነ እንደሚለው መጽሐፍ እኒህ ስማቸውን የጠራን ያልጠራን ሁሉ ጠቢባን ናቸው ወይ ነው ጥያቄው። እናንተ ተመራመሩ ናቸው ወይ? በዓለም ብትሄዱ ሁሉ አባቶቻችን የራሱ ይጥመዋል ምኑ ይላሉ አይደለም? ሰው የራሱን ነገር ሁሉ ጥሩ ነው የሚያደርግ አይደል? ምንም ነገር የራሱ መቼስ ማንኛውም ሕፃን ለወላጁ ቆንጆ ነው አይደል? ውብ ነው፣ መልከ መልካም ነው አይደል? ለእኛም የማይጥመን ሁሉ ለወላጁ ሊጥመው ይችላል። ማንም ሰው የራሱን ሙያ የሚያንቋሽሽ አታገኙም። ሁሉም ለራሱ ምንድን ነው? ጠቢብ ነው። ዘፋኙም ጠቢብ ነኝ ነው የሚለው፣ ጸሐፊውም ጠቢበኝ ነኝ የሚለው። ዛሬ ቀርቶ እንኳ አክቲቪስት ይባላል። እሱም ጠቢብ ነኝ አዋቂ ነኝ ነው የሚል። ሐኪሙም አዋቂ ነኝ ነው የሚል። መሐንዲሱም አዋቂ ነኝ ነው የሚል። ኳስ ተጫዋቹም አዋቂ ነኝ ነው የሚል። ይሄ ሁሉ በቤተ ክርስቲያን መስፈርት ሲለካ ጥበብ አይደለም። ምንድን ነው ከተባለ እኩሉ የሰው ልጅ ራሱን ለማሸነፍ ወገኖቹን ለመርዳት የሚጠቀምበት መልካም መሳሪያ ነው። ህንፃ መስራትን የመሰለ ይመሰገናል፣ ይነቀፋል፣ ይመሰገናል አይደለም? ሐኪምን የመሰለ ሌላውን የመሰለ ይመሰገናል። ነገር ግን ጥበብ ሳይሆን እሱ ምንድነው የሚባለው? የሥራ ዘርፍ ነው። ደህና ዋላችሁ። ገበሬውን ሲያርስ ገበሬውን ስለ አራሽነቱ ጠቢብ ብሎ የሚጠራው ሰው አለ? እንዴት ዋላችሁ። የሰው ልጅ ሰውኛውን አይኖርም ካልነም አይኖር ገበሬ የሌለቀን ነው አይደለም? ካልበላ አይኖርማ። ገበሬውን ጠቢብ የሚለው አለ? የህንፃ ንድፍ ዲዛይን ስለሰራ ራሱን ጠቢብ የሚል፣ ስለዘፈነ ራሱን ጠቢብ የሚል፣ ኳስ ስላንጠባጠበ ራሱን ጠቢብ የሚል፣ አንድ ክሊፕ ስላወጣ ራሱን አርቲስት ጠቢብ። አርቲስት የሚለው ቃል በአማርኛ ሲተረጎም ጠቢብ ማለት ነው አይደል? እንደዚያ ብሎ የሚጠራ ሰው ገበሬውን ጠቢብ አይለውም። እናወዳድር ከተባለ ግን ከነዚህ ሁሉ ባለሙያዎች የተሻሉ ገበሬዎቹ ናቸው የተሻሉ። ስለዚህ እነዚህ ሁሉ የሥራ የሙያ ዘርፎች ናቸው። በሃይማኖታችን ኬንያ ወይም ጠቢብ ብለን የምንጠራ እነማንን ነው ከተባለ ከሁሉ በላይ ጠቢበ ጠቢባን፣ የጠቢባን ሁሉ ጠቢብ፣ ጠቢባንን የፈጠረ ጠቢባንን ያስተማረ ለጠቢባን ሁሉ አባት፣ መሪ፣ ጌታ፣ ፈጣሪ የሆነ እግዚአብሔር ነው። ጠቢብ የሚለው ቃል የሚቀጠልለት እግዚአብሔር ነው። አንተ አስበው፣ ሰዎችን አውሮፕላን እንዴት መስራት እንዳለባቸው የተማሩት ከምን ይመስላችኋል? መጀመሪያ አውሮፕላኑ የተሰራውን ብረቱን፣ ሌላውንም አልሙኒየሙን የመሳሰለውን ነገር በሙሉ ከምን አመጡት? ማባልዋ አመጣሁት ነው? ከምንድን ያገኙት? ከመሬት። ደህና ዋላችሁ። ከምድሩን ያገኙት አይደለም? ምድሪቱን ማን የፈጠራት? ሁለተኛ የሰው ልጅ መብረር ይችላል ብለው እንዲያስብ ምክንያት የሆናቸው ምኖች ሲበሩ አይተው ነው? አዕዋፍ ሲበሩ አይተው ነው። በነገራችሁ ላይ ወፎች፣ አሞራዎች ይበራሉ አይደለም? እኛ እንደነሱ አይነት ክንፍ ቢሰጠን መብረር እንችላለን? የሰው ልጅ አውሮፕላን የሰራውን ያክል ለምንድን ነው ራሱ መብረር የማይችልም? የፈለገ ቢራቀቅ ክንፍ መቀጠሉን ተውት፣ ክንፍ ማብቀል ይቻላል? እንዴት ዋላችሁ? ማብቀል ይቻላል? ቢበቅል እንኳን መብረር እንችላለን? አንችልም። በጣም ረቂቅ የሆነ አእምሮ የነበረው ቅዱስ ሰሎሞን ለራሱ ቢያቅተው ለማን ክንፍ እንዲበቅል አደረገ? ለፈረሱ አይደለም? ያውም ከምን ጋር አዳቅሎ ከንስር ጋር ማለት ነው። ያስደንቃል አይደል? ፈረሱን የፈጠረውን ትተን አሞራውን የፈጠረውን ትተን ያዳቀለውን ሰውዬ የምናደንቅበት ምክንያት አይገባኝም። እኔ ምስጋና አድናቆት አይገባም ወይ ትለኝ እንደሆነ ምን እኔ ማመስገን ይጠበቅብኛል? ወድሶ ለሰብ በዘኢኮነ ድልወቱ ያለው አጓጉል ተለጥጦ በዚህ ዘመን ምስጋና የማይገባው ሰው ሲመሰገን ይውላል። ስለዚህ ጠቢብ ማን ነው ካሉነ ጠቢብ ማን ነው? እግዚአብሔር ነው። የጥበቡ መገለጫስ ምንድን ነው ትለኝ እንደሆነ
ፍጥረቱ መግቦቱ፣ ካህሊነቱ፣ ምህረቱ፣ ታምራቱ እግዚአብሔር የሚያደርገውን ነገር እርሱ ፈቅዶ ለቅዱሳን ሰጥቶ ካላስደረጋቸው በቀር በራሱ ማድረግ የሚችል የለም። በነገራችሁ ላይ ማንም ቢሆን ለምሳሌ ታስታውሳላችሁ፣ ቅርብ ጊዜ ወደ ትግራይ አካባቢ አንዲት የ75 ሴት ሽማግሌ ወለደች ተብሎ ትልቅ ዜና ሲሆን አልወለደችም፣ ውሸት ነው። ምክንያቱም ሌላ ሳይንሳዊ ስራ ተሰርቶባት ነው እንጂ አይደለም። በነገራችሁ ላይ ቆሻሻ ስራ ተሰርቶ ነው። የቆሻሻነቱ መገለጫ ከጀርባ የሰሩላትን ነገር ማወቃችን አይደለም። ከወለደች በኋላ ቄስ ተብዮቹ ገብቶ እንዴት ሲያደርጋቸው እንደነበር አይታችኋል። ሲዘፍኑ ቄሶች ተሰብስበው አይታችኋል። የመቀሌ ቄስ ተሰብስቦ ሲዘፍን አሸሸ ገዳሜ ሲል ጭፈራ ቤት ሚዳንስ አንድ ወጣት በስንት ጣሙ እነሱን ከማየት እሱስ ፍርዱ ነው። ምንም ሁሉ ማጥያት ቢሆን አሸሸ ገዳሜ ሲል አንዲት እህት መጣች። ከእናንተ መካከል አይደለችም፣ ግን በርቀቱ ነው ትምህርቱን ከሚማሩ ሰዎች አንዷ ናት። ቤተሰቤን ማስተዳደርበት ደሞዝ አለኝ፣ የሕክምና ሰው ነኝ እና አሁን በቅርብ ጊዜ ጸደቀ አንድ ሕግ አለ አይደለም? ሁለት ሕግ፣ እግዚአብሔር በጣም የሚጣላቸው ሁለት ሕጎች በሀገራችን ዘልቀዋል። አንደኛው ከተፈጥሮ ስርዓት ውጭ በማህፀን ጽንስ እንዲፈጠር ማድረግ፣ ሁለተኛው የሰው ልጆችን በፈቃድ ኢንጀክት አድርጎ መግደል፣ አሜሪካ ውስጥ እንደሚደረገው ማለት ነው። ሜርሲ ይሉታል እነሱ። አይ ሜርሲ፣ ይሄ ቸርነት ነው፣ ይሄ ምሕረት ነው። የሚፈጥር ማን ብቻ ነው? የሚገድልም ማን ብቻ ነው? አንተ ብታደርገው ግን ምሕረት አይደለም። ኢትቅትል ነፍሰ ካለው ሂደህ ትወድቃለህ። የታመመው የፈለገ ያክል ብትራራለት አንተ ልትገለው አትችልም። የሚሞትበትን ቀንና ሰዓት የሚያውቅ እግዚአብሔር ነው። በፈቀደ ሰዓት ሲወስደዋል እንጂ አንተ በሲሪንጅ ልትገለው አትችልም። እና መታ ስራዬን ልልቀቅን ግን ቤቴ ችግር ሊሆን ነው በላ ስትለኝ፣ አይ ለጊዜው አትልቀቂ። ለምን? አስገዳጅ ነገር ሲወጣ በአንድ ቀን አይፈጸምም፣ ይቆያል። ስለዚህ አስገዳጅ ነገር ሲመጣ እምቢ አላደርግም በይና እነሱ ያባረሩሽ። ክብር ነው፣ ችግር የለውም፣ አንቺ አትልቀቂ። ስራው ላይ ሆኜ፣ ምክንያቱም ነርስ ናት። ነርስ በአማርኛ ምንድን ነው የምትባል? የሚያውቃል? ነርስ ወደ አማርኛ ተርጉሙት። ለምሳሌ ሐኪም እንላለን። ዶክተር ማለት ሐኪም ማለት አይደለም። መጀመሪያ ደረጃ አባቶቻችን ሲተረጉሙ ለፒኤችዲ ከሆነ ዶክተር ማለት ሊቀ ምሁር ማለት ነው ብሎ ተርጉሟል። ወይም ሊቀ ምሁራን ማለት ነው ብሎ ተርጉሟል። ይሄኛው የሕክምናው ዶክተር ሐኪም የተባለበት ምክንያት ሐኪም ምን ማለት ነው? ራሱ ሐኪም ግዕዝ ነው፣ አማርኛ አይደለም። እንዲሁም ከግዕዝም የወሰደው ከሌላ ቋንቋ ነው ይባላል። ሐኪም የሚለው ከሌላ ቋንቋ የመጣ ቃል ነው። ምንድን ነው ሐኪም? የሚያክም። ሐኪም ማለት ጥበበኛ ማለት ነው። ቃሉ ከባድ ነው፣ ቀላል ላይመስል። አሁን ዶክተር ገሌ ከምትለውና ሐኪም ብትለው ይከፋዋል። ግን ማዕረጉ በስም ደረጃ የሚበልጥ ሐኪም የሚለው ነው። የእኛን ሰው በነገራችሁ ላይ ለምሳሌ ቄስና ዶክተር የሆነውን ሰውዬ ቄስ ገሌ ብላችሁ ብትጠሩት ዶክተርነቱን ብትወት በጣም ነው የሚከፋው አይደለም? ቄስነቱን ትታችሁ ዶክተር ብትሉት ግን አይከፋውም። ሁሉ ላይሆን ይችላል። አንዳንዶቹ አይምሮ ያላቸው በእውነት ከሁሉ በላይ ቅስናቸው። አሁን ቅስናና ፒኤችዲ እነጻጸራል። የቅስናና አንድ ፒኤችዲ ያለው ሰው ምን ሙያ አለው? የሆነች ሙያ ላይ የሆነ ነገር። ቄስ እኮ ማለት በምድርም በሰማይም የሚያስር የሚፈታ ከፍተኛ ችሎታ ያለው ከፍተኛ ስልጣን ያለው እኮ ነው። የዚህ ዘመን ካህናት እና ዲያቆናት አላወቅንበትም እንጂ እኮ አጋንንት እኮ ይንቀጠቀጣሉ እኮ ገና ሲያዩን። እውነተኛ ዲያቆን በሆንን ያው ይንቀጠቀጡልኝ ነበር። እውነተኛ ቄስ እኮ አጋንንት እኮ እውነተኛ ቄስ ካለበት ስፍራ እኮ አይገኙም፣ ፈራሉ፣ ይንቀጠቀጣሉ። ዛሬ ግን መጡና ደህና እያሉ ነው አጋንንት የሚቀበሉት። ቄሱ ዲያቆኑ ሲመጣ ደህና ዋላችሁ አይታርኮ ነው መድኃኒዓለም። ዋናው ትልቁ ነገር ወደ ጉዳያችን እንመለስና ጠቢብ እግዚአብሔር ነው በጸጋ ሳትሉ እንደሆነ ያልመለስኩላችሁ ጥያቄ አለ? እሺ፣ ነርስ የሚለው በአማርኛ ረዳኢት ተብሎ ነው የተተረጎመ። ረዳኢት ነርስ ምንድነው ሙያዋ? መንከባከብ ነው፣ መርዳት፣ ማገዝ ነው አይደለም? ማንን ትሉኝ እንደሆነ
ወዲህ ታካሚውን ወዲህ ሐኪሙን አይደል? ሐኪሙንም በሕክምናው ታግዛለች፣ ያዛትን የምታቀርበውን ታቀርባለች፣ እንደዚያ ታደርጋለች። ረዳኢት ትባላለች። ግን አንዲቱን ነርስ ገሌ ትላት አቤት ትላለች። ረዳኢት ትላለች። ምኑን አመጣብኝ ነው የምትል። ለምን ችግር አይደል? በነገራችሁ ላይ አንድን ሰው ጎበዝ ከምትሉትና በእንግሊዘኛ እንደዚህ የሚባል ጎበዝ ለማለት እንግሊዘኛ ክሌቨር ነው እንደዛ የሚባል የትኛው ነው የሚሻል? ሰው ክሌቨር ቢባል ይወዳል። ተውትና ጎበዝ ከምትሉት እንዲያው ኢዲየት ብትሉት የበለጠ ደስ ምን ይመስል። በእንግሊዝኛ ሰደበኝ እኮ ብሎ ማለት ጥሩ እኮ ይላል። አይጣል አይደል? እና ጠቢብ እግዚአብሔር ነው። ከእግዚአብሔር ቀጥሎ ይሄ ስም የተገባት የሰማይ ምድር ናት። የሰማይ ምድሩ እመቤት እመቤታችን ናት። የእግዚአብሔርን ጠቢብነትማ አንድ ነገር ልንገራቸው። አሁን ስነ ፍጥረት ሲፈጠር 10 ፍጥረትን መላእክትን ማባልዋ መጣቸው። እንዴት ጥበብ ማለት እኮ ነው። በነገራችሁ ላይ ብዙ ሰው የሚሰራው ነገር እንዴት ነው ጥበብ ይሆናል? እኔ አሁን እየሰበኩ ነው አይደል? አይደለም እንዴ? እሺ እየለፈለፍኩ ነው፣ እያስተማርኩ ነው ወይ ደግሞ ነው አይደለም? ይህንን ማድረግ እኔ ብቻ ነኝ? ንገሩኝ እንጂ እንዴት ነው ጥበብ ሊሆን ይችላል? ጥበብ ማለት ነው አንደኛ ነገር ከሰው አይምሮ በሰው አይምሮ ልክ ሲለካ ልክ እንደ ተአምር ማለት ነው። ጥበብ ድንቅ የሆነ ነገር በኋላ ለመጣላችሁ ነው። እግዚአብሔር ማባለው ማምጣቱ አይደለም። ግብርም ግብርኛ ስንፈጠር በነገራችሁ ላይ አሁን አካላችሁ አለ አይደለም? ለዚህ ቆንጆ ነው ምናምን የምትሉት ምንድን ነው? አፈር አይደለም? ንገሩኝ። ውስጣችሁ ላይ እሳት እንዳለ ታውቃላችሁ? እሳት ውሃ አለ አይደለ? ውስጣችን እሱን ታውቀዋለህ። ምራቀ ስተፋ ስለምትል እሳቱን ታውቀው እጃችን ከሰውነታችን ይሞቃል አይሞቅም? ያ እሳት አስቡት። እኛ ቢሰጠን ይሄን ምድራዊ እሳት እዚህ ያለው የምናውቀውን እሳት እንፍጠርበት ቢባል እንዴት ብሎ ነው እሳትና አብሮ የሚኖረው ነው? ይቻላል? ጥበብ ማለት ይሄ ነው። የእግዚአብሔር ረቂቅ ከዚህ በላይ ያለው እግዚአብሔር ለኛ በሚገባን ግን ይሄ ነው ጥበብ ማለት። ማባልሞ ማምጣት ካመጣም በኋላ ግብርም ግብር ሲፈጥር እንዲያ ነው። እሱ ብቻ አይደለም። አስቡት የሰው ልጅ ሲፈጥረው እንዴት እንደተራቀቀበት ስለ ቁጭ ብሎ እንደ ሰዓሊ ሲስል ብሎ አይደለም እግዚአብሔር። በቃ ለይኩን ሲለው እንደዚህ ስንት አይንን ያለን ዛሬ ሳይንስ ተመራምሮ አይናችን ውስጥ በሚሊዮን የሚቆጠሩ ብትንታይ ነገሮች አሉ፣ ጥቃቅን ነገሮች ብለዋል። እነዛን በሚሊዮን የሚቆጠሩትን አንድ አድርጎ አይን ለመፍጠር እግዚአብሔር ለይኩን በቃ ለይኩን እንዴት ብትሉ ማብራሪያ ያለው ቅዱስ አግናጢዎስ እንዳለው ልክ እንደ ምስጢረ ሥላሴ ይሄም እኮ ራሱ በምንድን ነው የሚወሰን? በእጹብ ግሩም እኮ ነው። በቃ አለቀ። እግዚአብሔር ጠቢብ ነው። ከዚያ እንደገና ጥንተ ተፈጥሮን ባጭር ሐዲስ ተፈጥሮን ተመልከቱ። በሐዲስ ተፈጥሮ ማብራሪያ የሌላቸው ነገሮች አሉ። ማብራሪያ የሌላቸው ምንድን ነው? እግዚአብሔር በሕቱም ድንግልና ተጸነሰ። እንዴት? ከዛ በፊት ተደርጓል? ከዛ በኋላ ተደርጓል? ወደፊት ይደረጋል? በቃ በሕቱም ድንግልና ተወለደ። ጠቢብ አምላክ እናቱም ድንግል እንደሆነች ጸንሳ ድንግል እንደሆነች እንድትወልደው አደረጋት። እሱ ብቻ አይደለም። እግዚአብሔርን ዓለም ይወስነዋል? ፍጥረት ይወስነዋል? ምንም የማይወሰን አምላክ እንዴት በማይጸኗ ተወሰነ? ግን በማይጸኗ ተወስኖ እያለ ደግሞ እሷ ራሱ በእጁ መካከል ነው ያለች። በእጁ ይዟት ግን ደግሞ እሷ ወስኗታል። እሱ ግን የወሰነው እመቤታችን ብቻ አይደለም፣ ፍጥረትን ሁሉ ወስኖ እንዴት ጌታ እዚህ ሎቱ ስብሐት ምራቅ እየተፉበት እያንገላቱት ግን የት ነው ያለው? በአርያም ይመሰገናል። እንዴት ጠቢብ ይባላል እግዚአብሔር። ከዛ ደግሞ ለመዳናችን የሰጠን ረቂቅ ስራ አለ። ለምሳሌ አዕማደ ምስጢርን ተመልከቱ። ከአዕማደ ምስጢር መካከል ምስጢረ ሥላሴ ምስጢረ ሥጋዌ ካልን በኋላ ቀጥሎ የሚመጣው ምስጢረ ጥምቀት ነው አይደለም? የሰው ልጅ በውሃ ውስጥ ተነክሮ ወጥቶ የእግዚአብሔር ልጅ እንዴት ነው የሚሆነው? ጥበብ ነው። በነገራችሁ ላይ እኛ ስለማናይ ነው እንጂ እኮ ቅዱሳን ያሉ አይደል? ስንጠመቅ የእግዚአብሔር ልጅነት ስናገኝ ያሉ እነ ቅዱስ አባ በሶይ ልጅነት ሲሰጥም ልጅነት ሲነሳም ያዩ ነበር። ከዛ ስጋውን ደግሞ አባቶቻችን ብለዋል። ጠቢብ ማን ነው? መድኃኒታችን ኢየሱስ ክርስቶስ። ጥበብስ አትለኝ እንደሆነ ቅዱስ ቶማስ እንደተረጎመው
ጥበብስ የጌታችን ቅዱስ ሥጋው ክቡር ደሙ ነው ብሏል። አዎ ጥበብ ማለት እሱ ነው። ጥበብን ደግሞ ቅዱስ ኤጲፋንዮስ ሥጋዌ ናት ብሎ ተርጉሟል። ምን አለ? ሥጋዌ ናት። ምክንያቱስ በቅዳሴ ጊዜ የቅዱስ ዲዮስቆሮስና የቅዱስ ኤጲፋንዮስ ላይ አይቴ ብሔራል አይደለም? የጥበብ አገሯ ወዴት ነው የሚለው አይቴ ብሔራን መጀመሪያ የተናገረው በእርግጥ ከመጻሕፍት ምስጢሩ ከብሉይ ኪዳን ያለ ኃይለ ቃል ነው፣ ግን ቅዱስ ኤጲፋንዮስ ነው። ኋላ ቅዱስ ዲዮስቆሮስ ቅዳሴውን ሳይፈጽመው ስለሞተ ስላረፈ አይታችሁት ከሆነ ከጸሎተ ፈቶ በኋላ ያለው ከአንድ ሀዳፊ ነፍስ በቀር ሀዳፊ ነፍሱ ከሌላ ነው የተወሰደ የቅዱስ ዲዮስቆሮስ አብዛኛው ተመሳይ ነው። ምክንያቱም በዘመን የሚቀድም ቅዱስ ኤጲፋንዮስ ስለሆነ ማለት ነው። እና ምን ይላል? አይቴ ብሔራ ለጥበብ አማርኛ አምጡ እስቲ ንገሩኝ። እሺ መልስ ንገሩኝ። ወዴት ነው የጥበብ አገሯ? በሐተታ እንኳ ሲሰጥ የጥበብ አገሯ ወዴት ነው የሚለውን የጥበብ አገሯ ወዴት ነው ተብሎ ነው የሚታለው። በሐተታ ወዴት ነው የጥበብ አገሯ? ዋይቴ ማሂደራ ማደሪያዋስ ወዴት ነው? አይቴ ደወላ ሀገሯ ወዴት ነው? ወባይቴ ተረክባ ሰረፍኖታ ጎዳናዋ ወዴት ነው የተገኘ? እንዲያውም ምን አለ ጠቢቡ? መኑ አደወ ባሕረ ማን ነው ውቅያኖስን የተሻገረ ወተሳይጣ በወርቅ ቀይ በቀይ እንቁ የገዛት ማን ነው? ወመኑ አርገ መልዕልተ ደመና ወደ ደመና የወጣ ወአውረዳ ያወረዳት ማን ነው አለና እያምራ መዋት ይለፍኖታ ችናት ቁም ነገሯ። ሟች ምኗን አያውቅም? ጎዳናዋን አያውቅም። ለሰዎች ትምህርት እንዲሆናቸው አንድ ጊዜ ሚዲያ ላይ ያለው እቺ ብቻ እንድትነበብ አደረኩኝ ሬዲዮ ላይ እቺም ብቻ እና ሰው ምን እንደሆነ እንኳን እዛ አልኳቸው። እዚህ ሰርክ ዕለት ቅዳሴ ይቀደሳል። ልብ ብለን መርምረ ነው እናውቃለን። የጥበብ አገሯ ወዴት ነው? ማደሪያውስ ወዴት ነው? አገሯስ ስፍራዋስ መገኛዋስ ወዴት ነው? ዋናው ግን የሚነግረን ስለ ጥበብና ስለ ጠቢባን ለመረዳት ወደ ርዕሳችን የሚጠራን እችን ኃይለ ቃል ልስጣችሁ። ወደ ርዕሳችን የሚጠራን ምንድነው ካላችሁ እያምራ መዋት ይለፍኖታ ጎዳናዋን ሟች ሊያውቃት አይችልም። ሟች አለ። እችን በኋላ ታስታውሱኛላችሁ። በኋላ ስንመለስ ደህና ዋላችሁ። በኋላ ታስታውሱኛላችሁ። አሁን ግን ጠቢብ ያለውን እንፈጽመው። እግዚአብሔር ጠቢብ ነው። እግዝእትነ ማርያም ጠቢብ ናት። ለምን? በእቱም ድንግልና መጽነስ ምን እንደሆነ እሷ ታውቀዋለች፣ እኛ እናውቀው። በእቱም ድንግልና መውለድ ምን እንደሆነ እሷ ታውቀዋለች፣ እኛ እናውቀው። ሰማይ ምድር የማይችለውን አምላክ በማህፀን መወሰን ምን እንደሆነ እኛ እንረዳውም፣ አናውቀውም። እሷ ታውቀዋለች። እግዚአብሔር በሰጣት ጸጋ መጠን ድንግል ስትሆን ወተት ሀሊበ ድንግልናን ማስገኘት እንደምን እንደሆነ እሷ ታውቀዋለች። ምድራዊ ሴት ስትሆን ሰማያውያን መላእክትን መብለጥ ምን እንደሆነ እሷ ታውቀዋለች። ምድራዊ ሴት ስትሆን ሰማያውያን መላእክት የሚሰግዱላት እንዴት እንደሆነ እሷ ታውቀዋለች። እመቤታችን ለምን ቢባል የጠቢብ እናት ስሟ ምንድን ነው? እሷም ጠቢብ ናት። ለሴት አንቀጽ ለመተርጎም ይቻላል። ለምሳሌ ጻድቅ ብሎ ጻድቅት እንደምንለው ግዙ ምን ይላል ሚለው አለው ነው። ለሴትም ጠቢብ ነው የኔታ እንደዚያው ነው። ጥሩ ምን አዞራችሁ? እንታነው ሰና ይባላሉ። መምህር ናቸው። ቅዱስ ዳዊትን ስለሚያከብሩ የዳዊት ይመጡ ይማራሉ። አሁን የበላይ ናቸው። ቀድሞ የበታች ነበሩ። ጥሩ ነው እኮ አይደል? አባቶቻችን ምን ይላሉ? መጠኑ ለረድ አሉ። በእርግጥ ረዳ አይደሉም እንኳን ከመሊቁ ነው። ግን መቼስ ምስጢር አለ አይደለም? በቅዳሴ በአባ ሕርያቆስ ቅዳሴ አኮ ከመ አብርሃም ዘይልቅም ይስሐቅ ወይስሐቅ ዘይልቅም ያዕቆብ አለና አኮ ከመ ወለ መለኮት ይልቅ አብ ሞልዱ ወወልድኒ ይልቅ መንፈስ ቅዱስ ወመንፈስ ቅዱስኒ ይንስ ወልድ እምወልድ ወወልድኒ ይንስ እምአብ ብሎ አለ። አባት ከልጅ መብለጥ ስርዓት ነው ወይ ቢሉ፣ አዎ አብርሃም ከይስሐቅ ይበልጣል፣ ይስሐቅ ያዕቆብ ከልጆቹ ይበልጣል። ልጅ ከአባት ይበልጣል ቢሉ፣ አዎ እንዴት ቢሉ ዳዊት ከእሴይ ይበልጣል። ወደኋላ ቢመለሱ አብርሃም ከታራ ይበልጣል። አይ እሱስ ምሳሌው ያልቀና ነው። ለምን? ታራ ለውድድር አይቀርብም መምለክ ጣዖት ስለነበረ ብሎ የእሴይና የዳዊት ይጸናል። ስለዚህ
ዳዊት ቅዱስ ዳዊት ከአባቱ ስለበለጠ ለአባቱ ደስታ ነው ሐዘን ነው? እንዴት ዋላችሁ? ልጅ ተወልዶ ደቀ መዝሙር ተምሮ ቢበልጥ ሀብት ጸጋ ነው አይደለም? እግዚአብሔር ይማረን በቸርነቱ። ለሁሉም እግዝእትነ ማርያም ጠቢብ ናት። ቀጥሎ ጠቢባን የሚባሉ ቅዱሳን ናቸው ሐዋርያት። ለምሳሌ ማንም ሰው ምንም ቢራቀቅ ቢመራመር ጎባጣ ማቅናት ይችላል? ለምጥ እንደነበረ አዲስ ቆዳ መፍጠር ይችላል? በነገራችሁ ላይ ይሄ ለምጥ ለማጥፋት የምትደረገው ሕክምና አለች አይደለም? ምን ይባል እንግዲህ ያስቡት። የዓለማችን የመጨረሻ አደገኛ ነገር እሱ ነው። በተለይ ጥቁራትና ለምጥ ለማጥፋት አትሞክሩ። በተለይ ለምጡ ከመጠን በላይ ህይወታችሁን ካልጎዳ በቀር። ምክንያቱም ሕክምናው እድሜ ዘመናችሁ የሚጸጽታችሁ በሽታ ነው የሚሰጣችሁ። በጣም መጥፎ ነው። ቢቀርባችሁ ነው የሚሻለው። ዛሬ ፈረንጁ ሁሉ ያ ዱርዬው ሁሉ ምናምን ሁሉ ታቱ እያለ ተቀብቶት አይደለም ያለው? ታቱ ይላል። ገልብጦ ቱታ እንዳይለው እንጂ ታቱ ይላል። ያው ቱታ የተባለ ሱሪውን እስከ መቀመጫው አውልቆ ምናምኑን እያሳየ ታቱ እያለ ይዞራል። አሁን ጌጥ ነው ይመጣና ድሮ ለምንድን ነው አፄ ዘርዓ ያዕቆብ ግንባር ምናምን ላይ እንድንጠቆር ያስገድደው እንዲያደርገው አበላሽ ምናምን ሲል የነበረው ዛሬ እየሄደ 10,000 ብር 15,000 ብር እየከፈለ እባክህ አጥቁረኝ ይላል። ምን እሱ ያጠቁራል? ጠቁራ የለም ደግሞ እግዚአብሔር ቸርነቱ ታቱ ጥቁር ብቻ ነው አይደለም? አንዳንዱ ሰው ደግሞ ለዚያ እንዳይመች አድርጎ ፈጥሮታል እግዚአብሔር። ሐምሩ ላይ ያጥቁረው ብረት ምጣድ የመሰለው ሰውዬ። አሁን ይሄን ደግሞ ይሄ እኮ የኦፌንድ ማድረግ ነው ይባላል። አትጋፋቸው። አይ የእግዚአብሔር ስራ ነው። ሁላችን ጥቁሮች ነን አይደል? እኛ ትንሽ እንትን ብለን ብታየው ነፋሱ ነው እንዲያደርገን። ነፋሱ ነው። ደግሞ እኮ ሳይንሱ ምን ይላቸዋል? ኦሪጂናል የሰው ልጅ ጥቁር ነው ይላል አይደል? ለምን? ሀፍ ሰው ሀፍ ዝንጀሮ ስለነበረ ነው እንደሱ እንደሚሉት። ወደ ጉዳያችን እንመለስ። እንተው ይሄን ኮተት። ለሁሉም አስቡት። ለምሳሌ አንድ በጥላን የሚባል ሰው ነበር። በጥላን ጠቢብ ተብሎ የሚጠሩ ቅዱሳን እኮ አለ። ስንክሳር ለዩት። አሁን በሐምሌ 19 ወዛቲ ዕለት ኮነ ሰማዕተ በጥላን ጠቢብ ማገር እንተ ትሰመይ ትዕማዳን ይላል። ጠቢብ ይለዋል። ለምን ይመስላችኋል ጠቢብ የሚለው? ሐኪም ነበር። ሐኪም ስለነበር አይደለም ጠቢብ ያለው። ቅዱስ ሉቃብንስ ምን ይለዋል? ጠቢብ ወማእምር ይለዋል። ቅዱስ ዕንባቆም ምን ይለዋል? ጠቢብ። እንዲሁም የዕንባቆምስ የትርጓሜ ስሙ ጠቢብ ወማእምር ይለዋል። አባ ጊዮርጊስ ዘጋስጫን ጠቢብ ወማእምር ይለዋል። ታዲያ ለምን ጠቢብ አለዋል? በሕክምና ሲኖር ወደ ክርስትና ተመለሰና አንድ ቄስ አስተምሮ አጠመቀውና ኋላ ሰዎች ሲመጡ በነፃ ነው የሚያክማቸው። አሁን ወደ ጥበብ ጎዳና መሄድ ጀመረ ማለት ነው። ይኸውላችሁ በነፃ ሕክምና ክርስቲያን ካልሆኑ ምን እንክፈል ሲሉት የሰማይ የምድር ፈጣሪ ኢየሱስ ክርስቶስ አምላኬ ነውና በሱ መኑልኝ ይላቸዋል። እና አንድ ቀን አባቱ አለ፣ አረማዊ ነው አባቱ። ቅዱስ በጥላን አልነበረም። ቅዱስ በጥላን ሲመለስ አንድ አይነ ስውር ከቤት ወጥቶ ሲሄድ አየው። ገብቶ አባቱን አባቴ ምንድን ነው አለው። አይ ይሄም ቅዳሁን የወጣው ሰው እንድታድነው መጥቶ ነው፣ አይነ ስውር ነው ከተወለደ ጀምሮ እና አንተ ልታድነው ማትችለው ስለሆነ አትድከም ብዬ ሰደድኩት አለ። ወጥቶ ናና አለው። መጣ። አባቴ አለው ይሄ አይድንም አለው። እንዴት ብሎ ይድናል አለው። የእኔ አምላክ ኢየሱስ ክርስቶስ ግን በእኔ እጅ ያድነዋል አለው። ካደረግከው በእውነት በአንተ አምላክ አምናለሁ አለ። አይነ ስውሩንም ባድንህ ታምናለህ አለው። በነገራችሁ ላይ ሕክምና የጠፋ አይን ያበራል። ኧረ አንዳንድ የበራውን ያጠፋል። የእንታቶሾም ምን አሉኝ ልባቸው አይደንግጥ። በ1950ዎቹ ጎንደር ስገባ ምሳዎቹ መጀመሪያ አካባቢ ትንሽ አይ ነበር አለ እና ምን ሆኖ ጠፋ ስላቸው እየቆረቆረ አላስቀምጠኝ አለ። በቃ የአይን ህመም ስለነበረብኝ እየቆረቆረ አላስቀምጠኝ ሲል ሕክምና ሄድኩኝ እና ማስታገሻ ነገር የሆነ ብሎ የሆነ ነገር ጠብታ ምን እንደሆነ አላውቅም ጠብ ሲያደርጉት አቃጠለኝ። ትርክም ማለት በዛው ቀረ። አባ የተውሶ ያውም ጠፋል ተጨርሶ ሆነ ነገሩ። እግዚአብሔር ኪነ ጥበቡ ብዙ ነው። ምን አለ ቅዱስ ዳዊት? አይነ ስውራንን ዕውራንን ምን ያደርጋቸዋል አለ እግዚአብሔር? ያራቅቃቸዋል አለ። ልባቸውን ብሩህ ያደርግላቸዋል። አይነ ስጋ ሲጠፋ አንዳንዴ ያለ ልቡና ይበራል። እና አይኑን ጸሎት አድርጎ
ድስስ አድርጎ አበራ። በነገራችሁ ላይ እኔ እኮ ሐኪሙ አዳንኩ ለማለት ስንት ኪሎ ከኔና ቅመ ስንት ቦታ ላይ በካራ ታርደ ሰርጀሪ ትለዋለህ አንተ። ያው ማረድ ነው ምናለው ለበጎ ነው ልትረይ ትችልም አይጣል ነው። ይሄ ሁሉ ተደርጎ ያለ ጠባሳ አትድንም። ቅዱሳን ሲያድኑ እንዴት ነው? እግዚአብሔር በሰጣቸው ስልጣን ወይ እፍ በማለት ይሆናል፣ ወይ አይንህን እንደዚህ ድስስ በማድረግ ይሆናል፣ ወይ ምንም ሳይናገሩ በረቀቀ ስልጣን እግዚአብሔር በሰጣቸው ይሆናል። ስለዚህ ቅዱሳን ምን ተብሎ ሊጠሩ ይገባቸዋል? ጠቢባን። እንዴት? በጸጋ። ሌላ ጠቢባን የተባሉ እነማን ናቸው ትለኝ እንደሆነ እነማን ናቸው ካልክ ጠቢባን የተባሉ ካህናት ናቸው እልሃለሁ። ልብ በሉ። እነማን ናቸው? እንዴት ዋላችሁ? ጠቢባን የተባሉ እነማን ናቸው? የካህናት ጥበባቸው ምንድን ነው ትለኝ እንደሆነ ማስረጃ ሁለት ብቻ ጠቅስልሃለሁ። አንደኛ ቅዳሴ ቀድሰው ቅዱስ ሥጋው ክቡር ደሙን ለኛ የሚያቀብሉበትን መንገድ አይደለም። እሱማ መደበኛ መንገድ ነው። ቅዱስ ሥጋው ክቡር ደሙን ለማድረግ ብቸኛ ከፍጡር ስልጣን ያላቸው እነማን ናቸው? ዲያቆን ማድረግ ይችላል? ምዕመን ማድረግ ይችላል? እንዴት እንደሚያደርጉት እናውቃለን። አብረን እንቀድሳለን፣ አይናችን ያ። ግን መንፈስ ቅዱስ በእነሱ አድሮ እንዴት እንደሚሆን ከዚህ በላይ ምን ጥበብ አለ? ሁለተኛ ጥበባቸው ምንድን ነው? ይኸውላችሁ ጌታ ለሐዋርያት የሰጣቸውን ስልጣን መድኃኒታችን የሰጣቸውን ስልጣን ሲናገር አባታችን አባ ሕርያቆስ በቅዳሴው ናጥሬንከ አፍቅሮ የዋሃተ ከመ ሐዋርያት እስመ አፍቀርዎ ለእግዚኦሙ፣ ጌታቸው እንደወደዱት እንደ ሐዋርያት ፍቅርን የዋሃትን ገንዘብ እናድርግ አለና ዘወሃቦሙ ስልጣነ ከመ ይፍቱ ሁሉ ማይሰራ መጻ፣ የኃጢአትን ማሰሪያ ይፈቱ ዘንድ። አሁን ትልቁ ችግር የታሰረን ነገር መፍታት በጣም ቢያስቸግር እንኳን ይፈታል አይደል? ቀን ይወስዳል እንጂ ለምሳሌ በገመድም በሰንሰለትም የተቋጠረ ብታገኙ አይደል? አንዳንዱ በሰጌቶ ይፈታላል በብረት መጋዝ፣ አንዳንዱን ደግሞ አለበጠስ ሲላችሁ በሳት ተለበልጉታላችሁ አይደል? እንደዛ ነው አይደል? ችግሩ የኃጢአት ማሰሪያ ይታያል። አሁን ለምሳሌ አብዛኞቻችን በኃጢአት ማሰሪያ ታስረናል አልታሰርንም? የት ላይ ችግር እኮ ነው ለመፍታት። ካህኑ ግን እንዴት ነው የሚፈታው? ምን በማለት እግዚአብሔር ይፍታ አላለም? እኮ ይገርመኝ። ስለዚህ ካህናት ምንድናቸው? ካወቁበት ምንድናቸው? ጠቢባን ይባላል እነሱ። አንድ ብቻ ላክልና ይብቃኝ። በመጨረሻ ጠቢባን የሚባሉ መምህራን ናቸው። ይህም አለ ራስ ሲቆርሱ ያሳንሱ ራስህን ልታከብር እንዳትል እኔ መምህር አይደለሁም ብዬ እልፍ ተናግሬያለሁ። መምህራን የምንላቸው እዚህ ቆመው የሚሰብከውን አይደለም። መምህር የምንለው ለምሳሌ በጎችን በቀኙ ፍየሎችን በግራ ያቆማቸዋል ይላል አይደል ወንጌል። እውነት እኔ ሳይተረጉም እስካሁን ቢቆይን ኖሮ እንዲህ በግ ምን ማለት እንደሆነ በግን ለጻድቃን እንዴት ምሳሌ እንደሆነ ምስጢር ሀተታ አትተው ሰጥተው ያቆዩልን አባቶች በመንፈስ ቅዱስ ኃይል ያደረጉ አባቶች ዛሬ መጽሐፍ ቅዱስ እኛን ትቶ ስለ በግ ነው እንደሚያወራ። በግና ፍየል ቆይ በጎች መንግስተ ሰማያት ይገባሉ ነው አይደለም? ፍየሎች ደግሞ ገሃነመ እሳት ይገባሉ። እኛሳ ነው አይደለም? እንደዚህ እንላለን። አሁን ለምን? ረቂቅ አይምሮ ያላቸው ጠቢባን መምህራን ጠቢባን የተባሉ እነማላቸው? እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ፣ እነ ቅዱስ አትናቴዎስ ቅር እንዳይል ሲጠራ እኔ ቅዱስ ዳዊትን ከጠራ አንድ ሰባኪ አዳምጠዋለሁ፣ ካልጠራ አልሰማው። እውነቴን ነው። እዚያውን መድረክ አውደ ምሕረት የሚያስተምሩት ቅዱስ ዳዊት ብለው ካነሱ ሲሆን ርዕስ ቢቀርበ መሃል እውነት ዳዊትን ሳይጠቅሱ ማስተማር አይቻልም እኮ። ስለ ሁሉ ነገር ተናግሯል። ዳዊት ሳይጠቅሱ እኮ ስብከት የለም። ቅዱስ ባስልዮስ ያለውን አልሰማችሁ? አይ በላይ አድርግ እንጂ በቤተክርስቲያን ሁሉ መጻሕፍት ቢጠፉና ዳዊት ብቻ መዝሙረ ዳዊት ቢተርፍልን ቤተክርስቲያን ትቀጥላለች። ለምን? የሁሉ መጻሕፍት ምስጢር ያለ ዳዊት ውስጥ ነው ማለት እና ጠቀስ ካደረገ ጆሮ ይቀጥላል። አዳምጣለሁ። ልክ እንደዚህ ያለ ሰው የሚያከብረው የሚዘክረው ዛሬ ቅዱስ ሰሎሞንን እዘክራለሁ የሚለው እንደም ነበር። እዚህ ሚካኤሉ ዲያቆን ምን ሆኖ እንደሆነ ሀና መምጣቱም አልመጣም መሰለኝ። በጣም ገርሞኛል። ቅዱስ ሰሎሞንን እዘክራለሁ የሚል እንዲያውም መልኩን ፈልግልኝ መልኩን እስከምታገኝ መዝሙረ ክርስቶስ ውስጥ
በአጠቃላይ 4 እና 3 4 8 3 11 አንቀጾች አሉ። ለመሐሌ የተደረሱ የመዝሙረ ክርስቶስ አካላት እነሱን ጸልያቸው ብዬ ነበረ። አልተመቸውም እንዳልል እንግዲህ በሚዘክረው ቅዱስ ካልተመቸው መቼ ነው የሚመቸው? እና በጣም ግርሞኛል። ቅድም ምህላ ላይ እርግጠኛ ነኝ ይኖራል ብዬ ትናንት ስንክሳር እሱ እንዲያነብ ስጠብቅ ነበር። አላነበበውም። የቅዱስ ዳዊት ቀን ማን ነው የሚያነብ ስንክሳር? እኔ ነኛ። እኔ እያለሁ ማን ያነባል? ሌላውም እንደዛ ነው። የምትዘክሩት ካለ ዲያቆናት የምትዘክሩት ቅዱስ ቀን ሲገኝ እናንተ ናችሁ ማንበብ ያለባችሁ። ሌላ ሰውን ከቢነሳ የለም ዛሬ ማለኔ ተውልኝ ሊባል ይገባዋል። እንዴት ዋላችሁ? መምህራን ጠቢባን ናቸው። ቅዱስ ያሬድ ጠቢብ ነው። አባ ጊዮርጊስ መጽሐፍም እንደሚለው ጠቢብ ነው። ሊቃውንት ጠቢባን ናቸው። ነገር ግን ካላችሁ ነገር ግን በርስቲ ማጠቃለያ ናት። ችግሩን የምትናገራታል። አባቶቻችን የሆነ ነገር ስትናገር ቆይተ ግን ስትል ግን የለውም በቃ እዚህ ላይ ይላሉ። ግን የለውም ችግሩ ከግን በኋላ የሚመጣው ነገር። እኛ ግን ወባይቱ ብለን እናመጣው ነገር አለን። አጭር ታሪክ በየዓመቱ ስለምንትርክላችሁ አጭር ታሪክ እናውሳ። ዓለም ከተፈጠረ ዘመነ ከተቆጠረ አበው አልፈው እስራኤል በግብፅ ባርነት ቆይተው ከዚያ ወጥተው መሳፍንት ሲገዟቸው ከቆዩ በኋላ እግዚአብሔር ሳኦልን ስላልወደደ ዳዊት የሚባል መልካም ንጉሥ ራሱ ቅዱስ ዳዊት በነቢዩ አድሮ እንደተናገረው ረከብክዎ ለዳዊት ገብሬ ብሴምመነ ዘከመ ልቤ፣ እንደ ልቤ የሆነ የልቤን የሚያውቅ ፈቃዴን የሚያደርግ ወዞ ይገብር ኩሉ ፈቃዴ ዳዊትን አገኘው ብሎ እንዳለ ቅዱስ ዳዊት ተሹሞ መልካም እየሰራ እግዚአብሔርን እያመሰገነ እያመለከ እስራኤልን እያስተዳደረ ጠላት እየታገለ ሲኖር አንድ ቀን መከራ ገጠመው፣ ፈተና ገጠመው። ታሪኩ ረጅም ነው። ጸላዔ ሰናያት ሲፈትነው የጎልያድ ዘመድ የሆኑ 4 ሩፋኤል አንድ ቀን ጦር ሲሰራ ውሎ መድኃኒት ጠጦም ቢሉ ይላል ትርጓሜ። ደክሞት እያለ ሰይፍ መዘዙበት። ለመከላከል ባይቻለው አይላፈ እስራኤል ብሎ ድምፅ አሰማ። በዚያን ጊዜ አቢሳ መጥቶ መክቶ በጋሻ መክቶ በጦር ወቅቶ በዘገር ተከላከለለት። በዚያ ወራት ስብሰባ ተደረገ። ምን የሚል ስብሰባ? ይትጥፋ ማኅቶቶሙ ለእስራኤል፣ የእስራኤል ብርሃናቸው ፀሐያቸው አትጥፋ። የንጉሥ ሞቱ የፀሐይ ርበቱ ለሁሉ ነውና አይሆንም፣ ከዛሬ ጀምሮ አንተ ጦርነት አትሄድም ማለት። ለምን? ዳዊት አርበኛ ነው። እንደማን ትሉኝ እንደሆነ በኢትዮጵያ ታሪክ እንደ አጤ ቴዎድሮስ። አጤ ቴዎድሮስ ቆመው አያዋጉም፣ ከፊት ነው የሚዋጉት። አንድ ቀን ቢሆን ከኋላ አዋግተው አያውቁም፣ ከፊት ነው። ለዛ ነው የወንዶች ቁና ሲባል ሰማላችሁ። እንደ ቴዎድሮስ ወንድ የለም፣ ጀግና የለም፣ ፈሊጥ የለም። እንጂ አጤ ቴዎድሮስ ጋር ወንድነቱ ሞልቷል። ከወንድነቱ ጋር ፈሊጥ ቢኖር ይህችን ሀገር እንዴት ያደርጓት ነበረ። ግን ፈሊጥ ያልነበረም ሁሉ አንድ ላይ ሲገኝማ ማን መሰላችሁ? ትንሽ ሰብሰብ ብሎ ፈሊጥ ያለው መሪ ብትባሉ ማን ይመስላችኋል? አንደኛ እንደው ፈሊጥ አዋቂ ማን ይመስላችኋል? ምኒልክ አንደኛ። ወዳጅንም ጠላትንም እንዴት መያዝ እንዳለባቸው ገራገር ናቸው፣ ደግሞ ኃይለኛ ናቸው፣ ፈሊጠኛ ናቸው። በጣም ፈሊጥ አዋቂ ይባላል እሳቸው። ፈሊጣቸው ምንድነው ቢባል ለመኳንንት ምንድነው ይውላችሁ፣ የቴዎድሮስ ብርታቱ እንዲህ ድካሙ እንዲህ የዮሐንስ ብርታቱ እንዲህ ድካሙ እንዲህ። ስለዚህ ከአጤ ቴዎድሮስ ድካሙን ትተን ብርታቱ፣ ከዮሐንስም እንደዚያ ከሁለቱም ጋር ኑሮ ያውቋቸው የለም። ከዮሐንስ ጋር መቼ ነው የኖረው ካላችሁ አብረው ታስረው ነበር፣ ያውቋቸዋል። ስብሰባው ምንድነው? ከዛሬ ጀምሮ የእስራኤል ንጉሥ ጦርነት አትወጣም ተባለ። ሰይጣን እኮ ለተንኮሉን እንደሚያደርግ አስቡት። በዚያ በ4 ሩፋኤል ዙሮ መጥቶ ማለት ነው። ለምን ቢባል ይላሉ አባቶቻችን ቅዱስ ዳዊትን ለማሸነፍ ብሎ አቃተው። ያቃተበት ምክንያት ምንድነው ቢሉ ታቦተ ጽዮን እየረዳቸው ከሷ እንዲለይለት እንዲርቅለት ፈለገ። ምክንያቱም ጦርነት ሲሄዱ ምን ይዘው ነው የሚሄዱ? ታቦተ ጽዮን ይዘዋት ሄዱ። እዚያን ጊዜ ነው የተጋለጠ። በልቶ ጠጥቶ ተኝቶ ተነስቶ በሰግነት ሲመላለስ ከአትክልት ስፍራ ከግዳጇ ነጽታ ስትታጠብ የገላዋ ጥራት የውሃው ጽሬት
ከፀሐዩ ብርሃን አንዱ ሆኖ ቢታየው የኃጢአት ፈቃድ ተሰማው፣ ፈቃዱን ፈጸመ፣ እግዚአብሔር ተቀየመው። አባቶቻችን ምን ይላሉ? 3 ኃጢአት። አንደኛ ኢትፍቱ ነው አይደል? አትመኝ አለው፣ አልፎ ተመኘ። መመኘት ብቻ አይደለም፣ ቀጥሎ ምንድን ነው? አታመንዝር ነው አይደለም? 2 ሶስተኛ ምስጢር እንዳይወጣ ማን ተገደለ? የእሷ ባል ኦሪዮ ተገደለ። ጠላት ጠፋልኝ ብሎ ሲደላደል ናታንን ላከው። ስለማክበር ስለመፍራት ነቢዩ በድሃና በሀብታም በ100 በግና በአንዲት በግ እየመሰለ ይነግረዋል አይደለም? ቅዱስ ዳዊት ምን አለ? ይህንን ያደረገ ሰው የደም ልጅ ነው፣ ስለ አንድ ፈንታ 4 ይከፍላል አለ። ሁልጊዜም የተለመደ ጥቅስ አለ አይደለም? ምን ይላል ነቢዩ ቅዱስ ናታን? ኦ ንጉሥ በሉ እስቲ ጨርሱት። ሁልጊዜ ነው የምንለው ፈታሕከ በርእስከ ነው። አንዳንድ ጊዜ ያሰኛል እኮ አይደል? ንጉሥ ወይ በራስህ ፈረድክ አለው። ይቺ ቃል ኃይለኛ ናት። በነገራችሁ ላይ ዛሬ ቆሞ የሚሰብክ ሰባኪ በሙሉ እኮ ኃጢአተኞች ገሃነመ እሳት ነው የሚገቡ። ኦ ንጉሥ ፈታሕከ በርእስከ አይገባው። እያንዳንዷ ቃል ለገሃነም በር ትሆንብናለች። ኦ ንጉሥ ፈታሕከ በርእስከ አለው። ስለ አንድ ፈንታ ስንት ይክፈል አለ? ወዲያውኑ ቤርሳቤ የወለደችው ሕፃን ምን ሆነ? ሞተ። ከዛ አምኖን ያሳፈራት ከክብር ያዋረዳት ትዕማር ምን ሆነች? ሞተች። አምኖንን አቤሴሎም ምን አደረገው? ገደለው። አቤሴሎም የገዛ አባቱን ሲያሳድድ ልቡን በጦር ብለው እነ ኢዮአብ ገደሉት አይደል? ስንት ልጆቹ ተገደሉ? ንገሩኝ። ስለ አንድ ፈንታ ስንት ይከፈላል? ፈታሕከ በርእስከ ማለት ነው። ቅዱስ ዳዊት ማቅ ለብሶ አመድ ነስንሶ መልክዐ ብዬ እግዚእን የደረሰው ሊቅ ኦ ዘይተፈቅድ ሞተ ኃጥአን በከንቱ ይገባቸዋል። የኃጥኡን ሞት የማትሻ በነቢዩ በሕዝቅኤል እንደተናገርክ በሕዝቅኤል 18 ላይ አለ አይደለም? ይህንን አባ መዝሙረ ክርስቶስ ብሎታል። ኢትቅትለኒ ክርስቶስ በወርህከ ለዘያቅብ ከንቶ በልሳነ ሕዝቅኤልን ይለኃጥእ ሞቶ ይፈቅር ትቤ ዳይሙ ግብአቱ ብሎ ይላል ጌታዬ። ከንቱን ሁሉ በሚጠብቅ በዘመንህ በዚህ በቸርነት ዘመን አትግደለኝ። በሕዝቅኤል ነቢይ አድረህ የኃጢአተኛውን ሞት አልሻም መመለሱን እንጂ ብለሃልና አታጥፋኝ ይቅር በለኝ ይለዋል። ቅዱስ ዳዊት ማቅ ለብሶ አመድ ነስንሶ ለመነ እግዚአብሔር። ኋላ ሕፃኑ ታመመ አሉት ሲያለቅስ፣ ኧረ ማረልኝ ብሎ አለ። መጥተው ሞተ ቢሉት ልብሱን ለዋውጦ ግብር አገባ። ኧረ ስራ ተለወጥክብን አሉት። እንግዲህ እኔ ወደሱ ሄዳለሁ እንጂ ምን አደርጋለሁ አለ። ኋላ ነቢዩ ቅዱስ ናታን መጣና የእስራኤል ንጉሳቸው የእግዚአብሔር ወዳጅ ምስራች አለ አለው። ምንድን ነው አለ። ቤርሳቤህን አግባት አለ። ኧረ እንዴት ብሎ አለ። አይ ንጉሥ ሆይ ሺህ ዓመት ያንግስህ። ይኸው አንበሳ የሰበረውን ንጉሥ የነካው የደረሰበትን የሚነካ የለም። እች ሰው 2 በደል ትበደል፣ ባሏ ሞቶባት ደግሞ ፈቱና ትቅር እና ምን ልሆናለ? ካሳት አለው። በምን ልካሳት አለው? አግብተህ ንግሥት አድርጋት አለው። እናውላችሁ ባሏ ስለተገደለ ተጠቀመች፣ ተጎዳች። ጎበዝ እንኳን አልመለሳችሁ። ዝም ነው ለዚህ መልሱ አይደል? ነናዋላችሁ ዛሬ ባሌን አስገድዬ ንጉሥ ያገባኛል እንዳትሉ ብዬ ነው። ተጠቀመች ተጎዳች አይባልም። በውስጡ ግን ይኸውላችሁ የቅዱስ ዳዊት ንስሐ የእሷም ንስሐ ጠቅማል። በእርግጥ እሷም ተገዳ ነው። አግባት አለው፣ አገባት። ስታገባት ከእሷ የሚሰጥ ልጅ ዓለም ከተፈጠረ ዘመን ከተቆጠረ እንደሱ ያለ ጠቢብ የሌለ መንግስትን የሚወርስ እሱ ነው። ኋላም ድነት የሚደረግ በሱ ዘር ነው ብሎ አለው። ታዲያሳ ስሙን ማን ልበል አለው። በወለድህ ጊዜ ሰሎሞን በለው። ሰሎሞን ቢል መስተሳልን መስተፋቅር፣ አዎ የሚያፋቅር የሚያስታርቅ ከእግዚአብሔር ጋር ታረኩበት ስትል ሰሎሞን በለው አለው። ወለደ፣ ሰሎሞን አለው። ሰሎሞንን በቤተ መንግስት አሳደገው። ካደገ በኋላ እድሜው ሲደርስ ቅዱስ ዳዊት አረጀ። ለምን ቶሎ አረጀ ቢሉ የሌሊት ግስገሳ የቀን ዘለሳ አድክሞት ነበርና ጦር ሳይሰራ ውሎ አያውቅምና ሰውነቱ ደከመ ይላሉ አባቶቻችን። አንድም የተናገረው ሊደርስ ሊፈጸም እድሜያችን ስንት ነው አለ ቅዱስ ዳዊት? ቢበዛ። ስለዚህ ቃሉ እንዲደርስ
አንድም ቢሉ በዚያ በአውደ ኦርና ኢያቡሳዊ መልአክ ግሩም ነው። ግሩምን እናስቀድመው። ግሩም መልአከ መደምስስ ይሉታል። ቀሳፊ መልአክ ታይቶት ነበረ። ምን ነው ቀሳፊ መልአክ ቢያየው ምን እድሜውን ያሳጥረዋል ትሉኝ እንደሆነ የመልአኩን የቁጣ አይን ፊት ለፊት ተጋፍቶ ምን ተረሰ ሁሉ አባግ እነዚህ በጎች ምን አደረጉ? እኔን ቀሰፈኝ፣ እኔና የአባትን ቤት አጥፋ ብሎ ፊት ለፊት በመዓት አይኑ ተመልክቶት ነበርና እድሜው ተቆረጠ። በዚያም ብሎ አረጀ። ሲያረጅ ጊዜ አዶንያስ ቅድም ማን ነው መጥቶ ዳዊት ስንት ልጅ ነው ያለው? ቆጥራችሁታል? በነገራችሁ ላይ ቅድም የነገርኩት እዚህ ጋር አለው መሰለኝ። ቅዱስ ዳዊት ስንት ልጅ ነው ያለው? መጽሐፍ ቅዱስ ላይ ቆጠሩ ሰው አለ ያሰለው? 10 ተናግር ያለው እዚህ በፊት እንደዛ ነው እንጂ ሊቃውንት ሳይመልሱት እናንተ ልትመልሱ አትችሉም። 18 ልጆች ነበሩት ከተለያየ ስፍራ የተወለዱ እና ከአጊት የተወለደው አዶንያስ ቁጭ ብሎ አሰበ። በራሱ ሲራቀቅ በሱ ቤት እኮ ጠቢብ ሆኖ ነው ጥፋ ሲለው ማለት ነው። እንግዲህ አባቴ ነው አረጀ። አቤሴሎም ነበረ ሲወጣ ሲገባ የሚያምር ሞተ። የበኩሩ ደግሞ አምኖን ነው እሱ ሞቷል። እንግዲህ የቀረ ሰሎሞን ነው። ለዚህ ሙያ ሕፃን ነው፣ ለመንግስት አይበቃም። የአባቴ መንግስት ኃላፊ አግዳሚ ሲወስደው ዝም ብዬ ያለውን ይህን ብሎ ማለቱ ባልከፋ፣ ግን ሄዶ ቅዱስ ዳዊትን እንዲያስብ ያለው ብሎ መናገር ይችል ነበረ። በራሱ ጊዜ ኋላ ምን ተራቀቀ? አይ አቤሴሎም መንግስት ያልጸናለት ማን እንደሚመክር ስላላወቀ ነው። ኢዮአብ ነው የሁሉ ነገር አዋቂ ብሎ ኢዮአብን ያዘ። ኢዮአብ ክፉ ሰው በነገራችሁ ላይ አዲስ አበባ ይቺ የሆነ ኩታራ ማን ነው ስሙ አልኳቸው። ኢዮአብ አለ ድል አልጠፋስም። ኧረ ክፉ ሰው ስም ነው። በአሁን ትርጉሙ መጥፎ አይደለም፣ ግን ግብሩ ከባድ ነው። አሁን ለምሳሌ አሁን ነገ ወዲያ የቅዱስ ይሁዳ ዓመታዊ በዓል ነው አይደል? ሐዋርያው ይሁዳ ቅዱስ ይሁዳ ወልደ ዮሴፍ አረጋዊ ይሁዳ የሚባል ሰው ታውቃላችሁ? በዘመናችሁ ክርስቲያን የሆነ ኢትዮጵያዊ በተለይ አይገኝም። ቅዱስ የሚባል ይሁዳ እያለ እንኳ ማለት ነው። አርዮስ የሚባል ሰው ታውቃላችሁ? አርዮስ አርያኖስ የሚሉ ቃላት ግን ተወራራሽ መሆናቸውን ብዙ ሰው ያውቃል። ለምን ቢባል ከስሙ ነው ችግሩ፣ ከግብሩ ነው። ኢዮአብ ብለናል አላ እንግዲህ እናንተ ታውቁ። እኛ ሀገር ሰው ስም ሲያወጣ እንደ እብድ ነው እንዳለበው በየመንገዱ። በነገራችሁ ላይ የመንገድ ላይ የተቀመጡ እዚህ የሰንበት የጠላ ቁራሽ የሚቀበሉ የኔ ቢጤዎች አሉ አይደለም? እዚህ በር ላይ ምንም ያወሩትን ሁሉ እሰማለሁ። እና ልጇን አንድ ትጠራለች፣ ማኪባ ትላለች። አሁን አይቅርብኝ ብለሽ አንቺ ያልኩ ምትበላ አይደላት ማኪባ። እኔ ይሄ ማኪባ ሱዳንኛ ነው አንጎላኛ ነው። አንጎላቸው የዞረ ሰዎች ምንድነው እየሰራሉ? በፊት ገና ብርቅ እያለ ኧረ አልገባሁትም አለ። ምንድነው ስለው ማርያም ኪዳነ ምሕረት ባታ እኮ ነው። እንዲሁ ድንቆሮ ብዛት ለናላችሁ። እንግዲህ ነገ ደግሞ ጴጳዮ ብለህ ሐዋርያ ጴጥሮስ፣ ጳውሎስ፣ ዮሐንስ አውጣ። እንግዲህ ሰው ሲደናቆር ዳርም የለው። ካህን ሳታ ድሮ እኮ አባቶቻችን ካህን አስፈቅደው ነበር ስም የሚያወጡ። እውነቴን ነው። የባህሉም ቸግሮና በላቸው ቁረጣቸው እያለ እውነቴን ነው። እኔ በሞቴ በነገራችሁ ላይ ማህበረሰቡ እኮ አይነጋገርም። አሁን በላቸው ብሎ ስም አለ ካለህም የራሱ ጉዳይ ነው። በላቸው ምን ማለት እነማንን ነው? ኩራባቸው ደግሞ ይባላል። ማውቀው ሰውዬ ኩራባቸው። አንድ ጊዜ ላይ ኢንተርቪው ያደረኩ ኩራባቸው እነማንን? ረዘም ይከፋል እንሻንቆ ስንት ሁሉ እና ስም ሲወጣ ማኪባ የሚባል ስም የለም። ጸያፍ ነው በእውነቱ። እኮ ውርደታችን ነው የሚያሳይ ማኪባ ካልቀረ። በነገራችሁ ላይ በመጀመሪያ ደረጃ ማርያም ብሎ ማውጣት እኛ በጣም እንፈራለን፣ እናከብራለን አይደል? ኪዳነ ምሕረት ብሎ ለሰው ልጅ ስም ይወጣል፣ ባታ ተብሎ ስም ይወጣል። እንዴት ደፈራችሁ? ሶስቱን አንድ ላይ ጨፍልቆ ለማውጣት ታዲያ እንዴት ሰው ደፍራል? ቀይሩ፣ ማኪባ የሚባል ስም ቀይሩ፣ አማኑኤል የሚባል ስም ቀይሩ ብለናል አይደል? ከምንም በላይ ቅዱስና ቅድስት የሚባል ስም ቀይሩ ብያለሁ። መርገምት ነው። እውነቴን ነው። ትረገማላችሁ። ሕፃናትም እንደዚህ ያለ ስም ካላችሁ ትረገማላችሁ። ይቅርባችሁ፣ ቀይሩ። እኔ
እልፍ ስም እሰጣችኋለሁ፣ ጥሩ ጥሩ ስም፣ በረከት ያለው ቃል ኪዳን ያለው። ታዲያስ ሰሎሞን አለው አሳደገው ሊሾም ሲል ሳያማክር ቀረ፣ ለሁሉም ገባ። አዶንያስ ኢዮአብን ይዞ ኢዮአብን ምን እንዳለው ታውቃላችሁ? አንዳንዱ ሰው የስልጣን ጥማቱ ይገርመኛል። ኢዮአብን ጠርቶ ይኸውልህ ስልጣኑ ለአንተ ስሙ ለኔ ይሁን። በታሪክ መጽሐፍ ውስጥ ገሌ የሚባል ንጉሥ ነበር ለመባል ነው። ለዛም አቀለልኩ ነው። አይዙር የሚባል ኢትዮጵያ ንጉሥ ታውቃላችሁ? በአክሱም ዘመን የመጨረሻው አካባቢ የነበረ ነው። ጧት ነገሰ፣ 6 ሰዓት ላይ ሞተ። አሁን የነገስታት ታሪክ ውስጥ አለ አይዙር፣ አጼ አይዙር ወይ አይዙር። እውነትም ስሙ ገጥሞታል። እንደው ፊቱን ሳይዞር አገሩ እንኳን አገሩን ፊቱን ሳይዞር እዚያው ሸከፈው። ምን ሆኖ ነው ሲባል የሰው አይን የገደለው ይባላል። አይጣላል እንጂ እንግዲህ የሰው አይን ይግደለው ወይ የሰዎች አይን ላይ ቀስት ኑሮ ይሁን እግዚአብሔር ያውቅለት፣ ወይ በመርዝ የሚግደሉት እግዚአብሔር ነው የሚያውቀው። እንደዚያ ሲያደርግ ማን ያውቃል? ነብዩ ቅዱስ ናታን ይሄድና ለቅዱስ ዳዊት እንደ መንገር መጀመር አይፈልጡ ይገርመኛል። የቅዱስ ናታን ሄዶ ቤርሳቤ አቤት አዶንያስ እንደነገሰ አላወቅሽም ማለት። ባውቅስ ምን አደርጋለሁ ሴት አይደለሁ አለችው። አይ ይኸውልሽ፣ አንደኛ ፈቃድ እግዚአብሔር አይደለም የሱ ንግስና፣ ሁለተኛ ሰውኛውን ትጠይቅኝ እንደሆነ አዶንያስ የነገሰ ቀን ተቀናቃይ የሚላቸውን ነው መጀመሪያ የሚያጠፋ። ልጅሽና አንቺን ነው የሚገልሽ። ሂጂና መልክች አላት። ትርጓሜ ላይ ምን ሆነ? እንዴት ነው የእግዚአብሔር ነቢይ ነገር ሰራ ሳይለን ምን ያልጠሩት ደብተራ ነገር ይሰራ የሚል ተረት አለ። አይደለም፣ እንዲስ እንዳይባል የእግዚአብሔር ነቢይ ነው፣ እግዚአብሔር አዝዞት ነው። ኋላ ለማስፈጠን ሂጂ አላት። ሄደችና አስገቡኝ ብላ ፈቃድ ጠይቃ ገባች። ምንም ባሏ ቢሆን ቅዱስ ዳዊት መከራ ደርሶበት ነበረ በልጁ በአቤሴሎም ምክንያት። ከዚያ ጊዜ በኋላ እስከሚሞት ድረስ ሚስቶቹ ጋር ተኝቶ አያውቅም። ምክንያቱም ሚስቶቹን ልጁ ሂዶ አርክሶበት ነበረ። ልጁ እንግዲህ የእንጀራ እናቶቹን ማለት ነው እንደዛ አቆሽሿቸው ነበር። እና ገብታ ሰገደችና አናገረችው። አንተ ልጄ ሰሎሞን ይነግሳል ብለህ ቃል ገብተህ አልነበረም? ምን አንተ አላወቅም? አዶንያስ እኮ ነገሰ አለች። እየነገረችው ናታን መጣ አሉት። ሂጂ ወደ እልፍኝ ውጭ አላት። ወጣች። ቅዱስ ናታን መጣ። መሬት ወድቆ ሰገደለት ለቅዱስ ዳዊት። ነብዩ ቅዱስ ናታን አንተ ቀድሞ ስንኳ ደጋጉን ነገር ጥቃቅኑን ታማክረኝ ነበረ፣ እንዴት ልጅህን አዶንያስን ስታነግስ ሳታማክረኝ? ያዋለው አውቆ በፈሊጥ ዳዊት እንዳላነግሰው እኮ ያውቃል። ነገራቸው አንድ ከሆነ ብሎ እሷን አስጠራት። ሕያው እግዚአብሔር ዘቆምኩ ቅድሜ ይላል ነብዩ ቅዱስ ኤልያስ። ቅዱስ ዳዊት ነው ዘቤዛዋ ለነፍሴ ይላል። ሰውነቴን ሁሉም እንዳቤ ካገኘኝ መከራ ሁሉ ቤዛ የሆናት ያዳናት ሕያው እግዚአብሔር ምስክሬ ነው። ልጄ ሰሎሞን በዙፋኔ ይቀመጣል እግዚአብሔር እንደነገረኝ አለና ከካህናት ሳዶቅን አብያታር ወደዚያ ስለሄደ ከነቢያት ናታንን በኋላ ከሰራዊቱ አለቃ ደግሞ በኋላ የሰሎሞን የሰራዊት አለቃ የነበረውን በኢዮአብ የተተካውን ጠርቶ ሰራዊቱን ነኬልቲ ፌልቲ የሚባሉ ቀኛዝማቹን ግራዝማቹን ጠርቶ ሄዱና ግዮን የሚባል የኛው ግዮን ሳይሆን እነሱ ግዮን አለ እዚያ ሾሙት። እየዘመሩ እያመሰገኑ መጡ። መዝሙር 71 ላይ እግዚኦ ኮነኔ ከሀቦ ለንጉሥ ቅዱስ ዳዊት ባልጋው ላይ እንዳለ ሆኖ ለቅዱስ ሰሎሞን ተናግሮለታል ነው ባጭር። ከዚያ በኋላ ቅዱስ ዳዊት ከማረፉ በፊት ልጁ ሰሎሞንን መክሮታል። እግዚአብሔር ቃል ገብቶልኛል፣ ካልበደልከው እግዚአብሔር በዓለም ሁሉ ያከብራል፣ ለዘላለም አትበድለው፣ ከቅዱስ ሙሴ ሕግ አትውጣ፣ ከሁሉ በላይ ግን ምን አለው? ልባም ሰው ሁን አለው። ወኩን ብእሲ ጠቢበ፣ ጥበበኛ ልባም ሰው ሁን አደራ ብሎት ቅዱስ ዳዊት ዘመኑን አድርሶ አረፈ። ፍጹም ለቅሶ አልቅሰውለት በደብረ ዘይት ዛሬ መቃብሩ ባለበት ስፍራ ላይ ቀበሩት። ቅዱስ ሰሎሞን ሲነግስ ልብ በሉ እናዋላችሁ። ርዕሳችን እግዚአብሔር የአምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ፣ ባጭር ደግሞ ህሊናሆሙ ለጠቢባን ከንቱ ውእቱ ነው። ቅዱስ ሰሎሞን በነገሰ ጊዜ መስዋዕት ሰውቶ በገባኦን እግዚአብሔርን ለመነው። እግዚአብሔር ምን አለው? ሰአለም ይዘህ ትፈቅድ፣ የምትሻውን ነገር ለምንኝ አድርግልሃለሁ አለው። ጌታዬ እንዴት ነገር አለ? ምንድን ነው ያለው? ፍርድ አውቅ ዘንድ ድሃ እንዳልበድል ፍርድ እንዳላጓድል ምን ስጠኝ? ማስተዋል ጥበብ። ጥበብ በሌላ ቋንቋ ማስተዋል ይባላል። ማስተዋል ስጠኝ፣ ጥበብ ስጠኝ አለ።
እግዚአብሔር ስንት ነገር መለመን እየቻልክ ይሄን ለምነኛልና ይሄንንም ሰጥቻለሁ አልቦም ቅድሜከ ወአልቦም ድሬከ ካንተም በፊት እንዳንተ ያለ አስተዋይ ሰው አልነበረም ካንተም በኋላ አይነሳም ያለመንከኝን ክብር ባለጠግነት ዝና ሰጥቻለሁ አለ ከዚያ በኋላ እስራኤልን ለማስተዳደር በተሾመባት ወራት እግዚአብሔር ጥበቡን ሊገልጥ አንድ የምታውቁት የተለመደ ታሪክ አለ ዛሬ ስታዩት ቀላል ነው ያኔ ግን ቀላል አልነበረም ለምሳሌ አንድ ታሪክ ልንገራችሁ እንዴት ዋላችሁ አንዲት ሴት ትመጣና አጤ ምኒልክ ዘንድ ንጉሥ ሆይ ሺህ ዓመት ይንገሱ ትላቸዋለች ምንድነው አንድ ሰው ለአንድ ቀን ብሎ አብሮኛ አደረ 2 ቀን 3 ቀን ሲል ተላመድነ በጋብቻ 10 ዓመት ኖርነ አሁን ፈቶ ራቁቴን አባረረኝ ንብረት ያካፍሉኝ ትላቸዋለች እሱን ጠሩት ለምንድነው ማታካፍላት አሉት አይ ጃንሆይ ሺህ ዓመት ይንገሱ ሚስት አይደለችም ፊተኛ ዳሪ ናት እንዲህ ዝም ብያት ነው ኖርክ ይኸው ህግ የለንም ተማን ያለ ድንጅ የለም ምን የለ ድንጅ ታውቃላችሁ ድንች ነው የምታውቁና ድንጅ አታውቁ እሺ ታውቁታላችሁ ወደፊት ስለዚህ ምን አሉ አይ ያንቺ ችግር ነው ደህና ሁኚ እንግዲህ ከስረሻል ህጋዊ ሚስት ካልሆንሽ ምን አደረግሻለሁ አዚያውና ጃንሆይ ፍርዴን ሀብተ ጊዮርጊስ ይዩልኝ ፊት አውራሪ ይዩልኝ ከለውደታች ከእግዚአብሔር ደጅ ጣን ተመለሰ አረ እግዚአብሔር እንደ መላእክት ፍርዴን ይዩልኝ እንደማለት ሁሉ ስባት አይናጸርም ግን ዲፍሎ ከለውደታች ከንጉስ አዚያኑት መኳንም ተቆጡ ቀደም ምን ይልክ ምንድነው ይያቸዋለሁ ፈሊጠኛ ነው ምን አለ ታዋት ይይላት ዳኝነት የሚያውቁ እሱ ነው ሆኔ በላይ ተውቱ ነው ገራገር ናቸው ይይላታል ካልቀረማ እኛ ምንስማ ፍርዱና ፊት አውራሪ መጡ ምንድነው አሉ ነገሩን ሰሙ ጥቂት ያስባሉ ያሉ ፈሊጥ መውጫ ቀዳዳ ያሉ ኋላ አንተ ምን አለ 10 ዓመት ሁሉ አብርሃም ወራ አካለ ማለት አይደለች ለምን አጣቀም የለም ማለት እምቢ አልካው ቀላል ነው መጀመሪያ ተገናኛችሁ በምንድነው አይ በዚህ በሰተኛ ዳሪት በዚህ በዝሙቱ በጸያፉ ነገር ነው ስንት ነው ተዋዋላችሁ 1 ብር ነው ለአንዳዳ መልካም በ10 ዓመት ያሉትን 365 ቀናት እናባዛቸው ሁሉ ተባዙ ሞባይል አውጥተህ መደመር ትችላለህ ይሄንን ያክል ክፈላት አስበደነሷ ክፈላት የሚገርማቸው ነገር ያለው ንብረት በሙሉ ተሽጦ ያን ያክል ያወጣ እንዴት ብሎ አለ ፍርድ ነው ምን ተወን ምን አለ ወድቆ ረባኮ ይማሩኝ አካፍላታለሁ ይሄን ይባላል ፈሊጥ ትለዋለህ ማስተዋል ይባላል ማስተዋል በጣም ዳኝነት ታዋቂ ስለሆነ አጭር አንድ ልጨምርላችሁ ህፃናት ሲጫወቱ እንትን ታውቃላችሁ የጥርስ የሚያጠቁሩ ፍሬ ምንድነው ይባላል ዶቅማ ታውቃላችሁ በየመንገዱ አለስ ዶቅማ አርግፍልኝ ይላል አንድ ላይ ወርዶ ሲያራግፍ ዶቅማውን ትቶ ይስተውና በእጁ ሲል ራሱ ረገፈ የሚገርመው ከላይ ሄዱ ሲወድቅበት አናቱ ላይ ስለሆነ የወደቀበት አንገቱ ተቀጨ የወደቀበት ምንም ሳይል የተወደቀበት ሞተ አባትየው ሄዶ ከምኒልክ ፍርድ ቆሞ ተከራከረ ካሳ ተካስ እንቢ ምንድነው ተፈልግ ዘቀተለ በመጥዋይት ተከተለ በመጥዋይት ይገደልልኝ ህፃን ድርቃል ይሄ በሐዋርያ ዘመንን አጋጥሞ ያውቃል በቃ ይገደልልኝ ምኒልክ ጨነቃቸው በመካከል ፊት አውራሪ ሀብቴ ተጠርቶ መጡ ምንድነው ሲባል ረባክ የህፃን ልጅ ሆን ብሎ አይደለም ካሳ ተካስ እንዲያው ከቤተ መንግስቱ ሁሉ ወጥቶ ይሰጥ ተብሎ ቢባል እንቢ አለ ሀብቴ ተቆጥቷል ሀብተ ጊዮርጊስ ሊነግድ እንቢ አልከው በቃ ፍርድ እንደዚህ ነው ጃንሆይ አሉ እሺ ምን ትፈርዳለህ አሉ ህፃኑ ይገደል እዚህ ያለው እንዴ ሀብተ ጊዮርጊስ ለምን ሲባል አይ ቆይ አስጨርሱኝ ህፃኑ ይገደል ግን የሚገደለው አባትየው ከዶቅማው ዛፍ ይውጣና ህፃኑ ላይ ይወድቅበት ላይ ይገደል የዛኛው የሟቹ አባት ጌታዬ እንዴት ብሎ ይሆናል ይሄ ፍርድ አይደል ይፈልክ በተደረገው ልክ ይደረግልኝ አይደል ይደረጋል እኔ ሽማግሌ እሱ ስጨው ወድቄ መጀመሪያ ሞተስ ስማ አንተ ጉዳይ ነው እና ምን ይሻላል ይቅርብኝ ሁሉ ብሎ ሄደ ይባላል 2 ዘማ ሴቶች አመንዝራ ሴቶች አንድ ቤት ውስጥ ያድራሉ ታሪኩ እንደምታውቁት በ3 ቀን ልዩነት ወለዱ መጀመሪያ የወለደችው ልባም ናት ኋላ የወለደችው አልባሌ ጅል ናት ለምን ይባል እንቅልፋም ናት ምክንያቱስ ወልዳ ስትገላበት ተጨናፍና ገደለችው
ይሄ እኮ ከስንት አንድ የሚያጋጥም እናት በተአምር ልጇን ጨፍልቃ የምትገልበት በጣም ጠባብ ነው እድሉ ጅል ካልሆነች በቃ ብትነቃ ሞቶ ያችኛይቱ ስታጠባ አድራ ደክሟታልና አልነቃችም። የሄዳ የዛችኛይቱን ደህነኛውን ባለ ህይወቱን አመጣ አስከሬኑን የዛን አስከሬኑን ስላ ታስታቅፋታለች። ትነቃ የኔ ይጣላሉ፣ ወደ ንጉሱ ይሄዳሉ። ሲጨቃጨቁ ምንም ለፍርድ አይሆንም፣ ምክንያቱም ምስክር የለውም። ደህና ዋላችሁ። ምስክር የለውም። የኛ አባቶች ፈሊጥ አንድ ላክልላችሁ ነው። ግን ወደ ሀብቴ ጎንደር ልመለስ። ሸዋ ብዙ አልኩኝ። ጎንደር እንምጣ። በአጤ ፋሲል ዘመን አንድ እስላም ሙስሊም አንድ ስፍራ ይሄ ወደ መካ ተሳልሜ ልምጣ ብሎ ለክርስቲያኑ ሀብት ንብረቱን በሙሉ አደራ ሰጥቶት ይሄዳል። ሱቁን ምናምን ይሁን ይሄ ክርስቲያኑ ኤት አባቱና ይሄ እስላም ይልና ሀብት ንብረቱን ሞጥጥ አድርጎ መጫወቻ አድርጎ ባዶን ያስቀረዋል። ተመልሶ ሲመጣ የእውነት አስመስሎ ወንድም የተጎዳ ምንድነው ሲለው ሌባ ዘረፈ ንብረት እንዲያርጉ አደራን ሳልጠብቀው ጉድ እንኳን አይኗል። ሙስሊሙ አየውን አይ ይሄ ሰውዬ ሲያጭበረብረኝ ነው እከሰዋለሁ ብሎ ሄዶ ዳኛ ሄደ። ዳኞች አልፈረዱለት ብሎ ሄዶ ዙፋን ችሎት ማን ጋር ይደርሳል? አጤ ፋሲል ጋር። አጤ ፋሲል እንዴት አድርጎ ይፈረዱ? ምስክር የሌለው ነገር። ከዚህ በፊት አንድ ጊዜ እንደዚህ ነገር ገጥሟቸው ምስክር አግኝተዋል። እሱ ምንድነው ምስክር አለ ወይ ሲባል ኧረ እኔ ምስክር የለኝም። የት ነው የሰጠው? ከሾላዋ ብሏል። ሂድ እንግዲህ ሾላዋን ጥራት ምስክርነት ትስጥ ብሎ ይሉታል። ሙስሊሙን ማለት ኧረ ጌታዬ እንዴት ብላ ሂድ ዝም ብለህ ይሉታል። ፈርቶ ይሄዳል። ሂዶ እዛ ሾላ ሄዶ ቁጭ አለ። ነቅሎ ያመጣት ነገር ትልቅ ሾላ ዘገየ። ይሄኛው አንተ ምን ነው ዘገየ ሰብሎ አይጃ ነው መጀመሪያ ምን ብሏል? ኧረ ሾላማ አይቻላቀን የምን ሾላ ነው ሾላ አልሰጠኝም ብሎ ነበር መጀመሪያ። አንተ ዘገየ ሳይ ሰውየው እንደሰለ ኧረ ጃ ነው ሾላው እኮ ሩቅ ናት። አሁን አይመለስም። የቀድሞ ሰው ሞኝ ነው ግማሽ ልቡ። አሁን ግን ምስክር አጡ። ኋላ ይኸውላችሁ እኔ አስቸገራችሁኝ። አሁን እኔ ለመፍረድ ስለተቸገርኩ አንተም ወደምታመልከው ወደ አላህ ወደምትለው አንተም ወደምትወደው አንዱ ወደ እግዚአብሔር ጸልይ ብለው በቤተ መንግስት ውስጥ ምን ይሰጧቸዋል? ሰሜንና ደቡብ አቅጣጫ ስፍራ ይሰጧቸዋል። ሰሜኑ አቅጣጫ የቤተ መንግስቱ ቅዱስ ጊዮርጊስ ያለበት ነው። ደቡብ አቅጣጫ አደባባይ ኢየሱስ ያለበት ነው። እና ሁለቱ ያሉበት ቦታ ወደ ዙፋን ችሎት ቀዳዳ ያለው ድምፅ ያሰማል። ሲጸልዩ ይሰማል። ወደ እግዚአብሔር ጸልዩ ያሉ ሀቅ ለማውጣት ነው። ሙስሊሙ ምን ይላል? አላህ ወዚን ድካሜን ኧረ እባክህ አስመልስልኝ ድሃ እበላለሁ ይላል። ክርስቲያኑ ምን ቢል ጥሩ ነው? ጊዮርጊስ እንዳታጋልጠኝ ግማሹን እሰጥሃለሁ። በኋላ ፍርድ ፈርደው ገንዘብ ማሰጠት ብቻ አይደለም፣ ይህን ክርስቲያኑን 40 ጅራፍ አስገርፉት ይባላል። ለምን ቢባል ከክፋት ብዛት ሰማይቱን የአንተ ወንጀል ተባባሪ ታደርገው። ጊዮርጊስ አካፍልሃለሁ እንዳታጋልጠኝ። እንዲህ ያለ ድንቁራውን የምን ነው ክርስቲያን እንዲህ ያለ አለ። ኋላ ምን አታስጨንቆኝ ወዲያ በቃ ደህነኛውን ባለ ህይወትን አምጡትና ከሁለት ከፍላችሁ ስጡ አለ። ያቺ እናት ያልሆነችው አይ ንጉስ ትክክል ፈረድክ አለች። እናቲቱሳ ጌታዬ አትግደለው ስጠው፣ የእናት መገለጫው አይደለም ለዚህ ስጧት ይችላል እናት። ይሄንን የገለጠለት ማን ነው? በዚህ ምክንያት ሰሎሞን ጠቢብ ተባለ። እንዲህ ያደረገ ኖረ። በታሪክ የምታውቁት አለ። አንዳንድ ቀን ትንሽ እንዲያ ሲያረገው አንድ ቀን ደሃይቶ ምንድነው ያለ ደሃ ምንድነው አለ የራባው ልክ ረሃብ ምንድነው አለ ይባላል። እግዚአብሔር ይሰማል። እንካ አቅመሳት ብሎ አቀመሰው አይደል? ሰሎሞን 3 ቀን የሚበላው አጥቶ የገማ አሳ ከመብላት ደርሷል አይደል? የዓለም ሀብት ሁሉ በእጁ የተያዘ ቅዱስ ሰሎሞን ለካ ረሃብች ናት እስከሚል ድረስ ዛሬ የሚቀናጠውን አንዳንዱን ሀብታም እንዲህ ቢያቀምሰው ይገባው ነበር። እስከዚያ ድረስ እንዲህ ያደረገ የእግዚአብሔርን ቤተ መቅደስ አነጸ፣ ታቦተ ሕጉን አስገባ፣ ከእግዚአብሔር ቃል ኪዳን ተቀበለ። እናታችን ንግሥተ ሳባ ከሱ ጋር ሄደች፣ በፈሊጥ ከሷ ወለደ፣ ከሮም ንጉሥ ልጅ ወለደ፣ ከሌሎቹም መንግስታት ልጆች ወለደ። እንዲህ ያደረገ ግን ልብ በሉ ዓለም ከተፈጠረ ጀምሮ እንደ ሰሎሞን አዋቂ አለ? ንገሩኝ። እንደ ሰሎሞን ጠቢብ አለ? አስቡት። 3000 ምሳሌ ስላችሁ 1 2 3 ብላ አንዲት ነጠላ ምሳሌ አይደለም። 3000 የምሳሌ ጥራዝ 1500 የመኃልየ ጥራዝ ያለው እኮ ነው። ለኛ እግዚአብሔር የፈቀዳት እቺ ብቻ ስለተሰጠችን ነው። የዳዊት ምስጋናና የሰሎሞን ጥበብ እኮ ጥቂት ነው የተጻፈ። ዳዊት ምን ይላል? ቅዱስ ዳዊት ባርኮ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐት ውስጥ አፉ ያለ ያ ሁሉ ቢጻፍ ምን ይችላል? ቅዱስ ዳዊት ከተቀባባት ከ12 ዘመኑ እንኳን ጀምረን ብንቆጥር ለ58 ዓመት ያመሰግነው ምስጋና ምን ብራና ይችላል? የሰሎሞን ጥበቡ እንደዛ ነው።
ነገር ግን እንዴት ዋላችሁ? ያ ሁሉ ዕውቀትና ያ ሁሉ ጥበብ ቅዱስ ሰሎሞንን ከጥፋት አዳነው? ከውድቀት አዳነው? የዛሬ የትምህርታችን መነሻ ህሊናውም ለጠቢባን ከንቱ ውእቱ፣ አዋቂ ነን የሚሉ ጠቢብ ነን የሚሉ ሰዎች ዕውቀታቸው ምንድን ነው አለ? ከንቱ ነው። ከንቱ ነው የምላችሁ እኔ አይደለሁም። ራሱ ጠቢቡ ሰሎሞን በመጽሐፈ መክብብ የመጨረሻው ምዕራፍ 12 ላይ ምንድን ነው የሚለን? ሁሉ ምንድን ነው አለ? ከፀሐይ በታች ያለ ነገር ምንድን ነው አለ? ኧረ ንገሩኝ። ሀብት ምንድን ነው? ንገሩኝ። ንብረት ምንድን ነው? ዝናስ? ዛሬ እንዲህ የምንዋደቅለን እንኳን ሌላ ይቅርና በመንፈስ ቅዱስ ሀብት ካልሆነ በቀር ብሉይ ሐዲስ 4 ጉባኤ ተመሪያለሁ ቢሉት ከንቱ ነው እኮ። ብሉይ ሐዲስ መመሪያ ያጸድቃል? መንግሥተ ሰማያት ያወርሳል? በሊቅነት በእውቀት ብቻ የእግዚአብሔር መንግሥት ይወረሳል? ለእውቀት ዛሬ ሊቅነን ከሚሉ አንዳንድ ሰዎች እነ አርዮስ አይበልጡም በእውቀት? እነ መቅዶኒዎስ እነ ሰባልዮስ አያውቁም? የእነሱ ችግራቸው ምንድን ነው? እውቀቱን በግብር አያውቁትም፣ በተግባር አያውቁትም። ቀለም ነው የሚያውቁ። ቀለሙን ስንት ሰው ያውቀዋል? ምን ድንቅ አለው? ደህና ዋላችሁ? እንዴት ዋላችሁ? ይህንን መጽሐፍ ቅዱስ በቃል ላጥና ብትሉት ማጥናት ይቻላል። ከነ ትርጓሜው አጥንተውት ገሃነመ እሳት የገቡ ስንት ናቸው? ትርጓሜ ማጥናት እኮ ቅድስና አይደለም። ያጠኑትን መኖር ነው ቅድስና። ለዛ ነው ቅድም ብያችኋለሁ አይደለም? ግን ብያለሁ አይደለም? እንዴት ዋላችሁ? ግን ያሰኘን ምንድን ነው? በምድር መጀመሪያ የጠቀስናቸው ነገሮች በሙሉ ከገሃነመ እሳት የማያድን የእግዚአብሔርን መንግሥት የማያወርስ ነገር እንዴት ነው ጥበብ የሚባል? እንዴት ነው ጥበብ የሚባል? ሰዎች ምድራዊ ነገር የሚሰበስቡበት ነገር እንዴት ነው ጥበብ የሚባል? ለዚያ እኮ ነው ያቺ ርዕሳችን አስታውሱኝ ያልኳችሁ የቅዱስ ኤጲፋንዮስ ቃል ምንድን ነው ያላት? እያመራ መዋት ይለፍኖታ፣ ሟች ጎዳናን አያውቅም ይላል። ሟች ማን ነው? በሉ እስቲ በደንብ በሉ። ሀጥ ቻት መልሷ። ድጋሚ ጠይቁኝ። ሀጥ እኔ ልጠይቃችሁ እናንተ መልሱልኝ። ሟች ማን ነው? ከጥበብ ሁሉ የመጨረሻዋ የደካማ ሰው ጥበብ ምንድን ናት? አምጣ። ንስሐ በልኝ እንጂ። ድጋሚ ጠይቃችኋለሁ። ከጥበብ ሁሉ የደካማ ሰው ጥበቡ ምንድን ናት? ንስሐ ናት። አየህ፣ ንስሐን ጥበብ ያሰኛት ቅሉ ምንድን ነው ብትል ረቂቅ እኮ ነው። የሰው ልጅ ከበደል ማሰሪያ የሚፈታበት መሳሪያ ነው አይደል? ከእግዚአብሔር የሚታረቅበት የዘላለም ርስት የሚወርስበት እንደነ ቅዱስ ሙሴ ጸልም ያሉ ደግሞ ከብቃት የደረሱባት መሳሪያ ናት እኮ። ድውይ የፈወሱባት፣ ሙት ያስነሱባት፣ ጎባጣ ያቀኑባት፣ በደመና የተቀመጡባት ናት እኮ። ዛሬ በብረት ተቀመጠ ብለ ይገርማላል። በደመና በነፋስ የሚቀመጡ አባቶቻችን እንዴት ይመስላል? ንስሐ ከዚያ ያደረሳቸዋሉ። ስለዚህ እግዚአብሔር በቃለ ዳዊት በዚሁ የመዝሙር ክፍል መዝሙር 93 ላይ ቀደም ሲል ርዕስ አድርገን በመረጥነው ኃይለ ቃል ቁጥር 11 ላይ የጠቢባን ሐሳብ ከንቱ ነው አለ። ለምን? የቅዱሳን ሐሳብ ከንቱ ነው? ንገሩኝ። እንዴት ዋላችሁ? የቅዱሳን መምህራን ሐሳብ ከንቱ ነው? የቅዱሳን ካህናት ሐሳብ ከንቱ ነው? የነቢያት የሐዋርያት ሐሳብ ከንቱ ነው? ስለዚህ ጠቢባን እያላቸው ያሉ እነሱን አይደለም። ጠቢባን እያላቸው ያለ ማንን ነው ቢሉ ምን ነው ካልሆኑ ለምን ጠቢባን አላቸው ብሎ ራሳቸውን ስለሚሉ ምን ጥቅስ አለ ትሉኝ እንደሆነ ጌታችን በወንጌል ጻድቃንን ልጠራ አልመጣሁም ኃጥአንን ለንስሐ ልጠራ መጣሁ እንጂ አይደለም ነገሩኝ ብሏል አይደለም። ጻድቃን ያላቸው ማንን ነው? ፈሪሳውያን ጻድቃን ናቸው አይደሉም። ግን ምንድነን ይላሉ? ጻድቃን ነን ስለሚሉ። እዚህም ጠቢብ ያላቸው ነን ስለሚሉ። ዛሬ ዘፋኙ ጠቢብ ነኝ ይላል ነው አይደለም። ዛሬ ልቦለድ ደራሲው ጠቢብ ነኝ ይላል ነው አይደለም። አንድ የሙያ ዘርፍ ነው፣ አንድ የሥራ ዘርፍ ነው። ዛሬ በዛው ልክ እንደ ሐኪሙ እንደ ገበሬው ጸበላለ በሱ እና ደህና ዋላችሁ።
ድርቅና ነው አይደል? መጮህ ዝም ብለህ መለፍለፍ። ይሄ መለፍለፍ ብሎ እስቲ በሉ እንጂ አንተማ በዛው። ያው ለራሴ ጥበብ ነው በሉ እስቲ ይኸውላችሁ፣ ለራሴ ማለት ነው። እንደዚህ በቃ መከበር ደስ ይለለ። እገሌ እኮ ድሮ ገና ዝክረ ቅዱሳን ማስተማር ሲጀምር እዛ አርማጮ አንዲት ስታወራ ሰማታለሁ። ትልቅ ሰው ናት። የሆነ ልጅ የቅዱሳን ታሪክ ሲተረክ ሰምታለች። ደስ አላላትም መሰላት። ኧረ አላማረብህም፣ ኧረ ታሪኳንስ አጅሬ የተረካት ብላለች። ሞቅ ይላል። ታዲያስ ሊቅ ነው እኮ ገሌ። አቤት አቤት ስትባሉ ይህ ሁሉ ያመጣብን ምንድን ነው ቢሉ ጥበብን አለማወቅ። ጥበብ ምንድን ነው ካላችሁ፣ ጥበብ ከእግዚአብሔር የሚገኝ የሰማይ ጎዳና ነው። የእግዚአብሔር መንግስት ጎዳና ነው። ወደ እግዚአብሔር መንግስት የማያደርስ ጎዳና፣ ስራ፣ ተግባር ሁሉ ጥበብ አይባልም፣ አይደለምም። እንኳን አንድ ክሊፕ ያወጣ ዘፋኝ፣ እንኳን አንድ መድብል የጻፈ ገጣሚ፣ ማንም ቢሆን እንኳን አንድ ፊልም ላይ የተወነ የኔ ቢጤ ቅራቅንቦ ዛሬ አርቲስት ይባላል። አርቲስት እግዚአብሔር ነው። በዚህ ስም መጠራት ካለባቸው ቅዱሳን ካህናት፣ መምህራን፣ እውነተኞቹ መምህራን ማለት ነው መጠራት ይገባቸዋል። ስለዚህ ቀላሉ የመጨረሻው ማጠቃለያ ምንድን ነው? እግዚአብሔር አዋቂ ነን የሚሉ ሰዎች እውቀታቸው ከንቱ እንደሆነ ተናገረ። አዋቂ ነን የምንልበትን ነገር እናደርገው በሞቴ። በዚህ ዘመን ቤተክርስቲያናችን የሁሉ ሰባኪ እያላት፣ የሁሉ ካህን እያላት እየለመለመች ነው፣ እየደረቀች ነው፣ እያበራች ነው፣ እየጠፋች ነው። ወደ ጥፋት እየሄድን ነው። ትልቁ ችግር ምንድን ነው ቢሉ ራሳቸውን ጠቢባን አድርገው አዋቂ አድርገው የሚቆጥሩ የዲግሪ በመንፈሳዊ ኮሌጅ ዲግሪ በዚህ ጉባኤ ቤት ማህተም በዛ አለን የሚሉ አዋቂ ነን የሚሉ ለቃሉ በጣም ይቅርታና ትቸዋለሁ። ይቅርታ ከጠየቅክ የማትናገረው ካላችሁ ታውቁታላችሁ ቃሉ። ለዚያ ነው ከንቱ አለ። በቃ ከንቱ። በነገራችሁ ላይ እችን ትርጉም ልንገራችሁ እስቲ። ከንቱ ምንድን ነው አሉ አባቶቻችን። በጥሬ ዘር ከሆነ የማይረባ የማይጠቅም እንዲያውም የሚጎዳ አሉ። ታዲያ በግብሩ ማን ነው አሉ? ከንቱ የተባለ ዲያብሎስ ነው አሉ። ሕሊናቸው ከንቱ ነው ማለት ለዲያብሎስ ተላልፎ የተሰጠ ነው ማለት ነው። በእውቀት ብቻ የሚኖር ሰው፣ እውቀትን ብቻ ጎዳና ያደረገ ሰው የሰይጣን ማደሪያ ነው የሚሆነው። ታዲያ ቅዱስ ሰሎሞን ምን ገጠመው ትሉ? በሰሎሞን ልክ እውቀት፣ በሱ ልክ ጥበብ፣ ማስተዋል የነበረው ሰው ተራቀቀ። ምን አይነት መራቀቅ? ይህንን በቤተክርስቲያን በመደበኛ የትርጓሜ ሀተታ ሳይሆን በሌላ ስፍራ ነው የምታገኙት። በቃል ሀተታ የሚገኝ ነው። ምን ብሎ አሰበ? ዓለምን በአምልኮት እግዚአብሔር መሙላት አለብን። ለዚህ ደግሞ ጥበቡ አለ ትዳር ነው፣ ከብዙ ሴት መውለድ ነው። የምወልድባቸው ሴቶች ደግሞ የነገስታት ልጅ መሆን አለባቸው። እነሱ የሚወልዷቸው የእግዚአብሔር አምላኪዎች ይሆናሉ አለና የሮም ንጉስን ልጅ ጠርቶ ከሷ ወለደ። የፈርዖንን ልጅ ጠርቶ ከሷ ወለደ። የገሊን ጠርቶ እንደዛ ንግስት። የሚገርመው ከነዚህ ሁሉ በማን ተሳካለት? በንግስተ ሳባ። እሷ ግን ወትሮ ሆኖ እግዚአብሔር የምታመልክ ናት። ሲያደርግ አምልኮተ እግዚአብሔርን በማስፋፋት ልብ በሉ እንግዲህ በተሰጠው እውቀት የእግዚአብሔርን ፈቃድ ሳይጠይቅ ምን ያደርጋል? ሴት መሳብ። ተሰብስበው ስንት ደረሱ? እንዴት ዋላችሁ? ስንት ደረሱ? ሚስቶቹ 300፣ ቁባቶቹ 700፣ በአጠቃላይ 1000 ደረሰ። ይመሰገናል ወይ? ምክንያቱስ 1000 ሴት መድረሱ አይደለም ዓላማው ባልከፋ። ነገር ግን በምድራዊ መራቀቅ ሰማያዊ ጥበቡን በምድራዊ መራቀቅ ሲወስደው ምን ጉዳት መጣ? ያገባቸው አንዳንዶቹ ሴቶች ጥያቄ መጠየቅ ጀመሩ። ትወደናለህ ወይ? ሚስት እንደዛ ትጠይቃለች። ጠይቃችሁ ታውቃለህ? ምን ትላለች ደግሞ? እጅ ነው አይደል መልሱ። ሃኒ ወድሻለሁ እንጂ ይላል አይ ዘመኑ አልጫ ወይ ጊዜልኝ ወደዛ ነው የሚባል። ደግሞ እንዳትሉ
እንደዛ ስትላችሁ መልስ ምንድን ነው? ምን ሆንሽ ደግሞ ምን አየሽ? ሚስቶቻችሁን አታስቀኑ ይባላል። ለምሳሌ ሚስት ፊት ሌላ ሴት ማድነቅ ይገባል? ሞያዋ መልኳ ምናምን ቀር ገደልካት ይችኛት በቁማ ይነዳታል። ሴቶችም ወንዶችን አታናዷቸው። አይ ገሌ ቁመ ነው ምናምን አይባልም። ባልሽ የፈለገ ያክል ምስኪን ይሁን ለአንቺ የመጨረሻ ወንድ ነው። እንደዛች ሴት እንዳትፈታተኝ። አንተ ወንዶች ጉልበት እየተፈታተሹ እዚህ ምግብ ትበላለህ እንዳለችው አይለኛ ነው። ምን አላት? የኔት አትሳሳች፣ ወጥቼ ብገልም ሞትሽ ነው፣ በሞትም ሞትሽ ነው። ይለቅስ ሲገሉማ ላይ ሲሞቱማ ላይ ወጡን አውጭልኝ እንጀራ ያላል። ይሄ ነው ባል ማለት፣ እንደዚህ ነው ማለት እንጂ ሴት አለችን ሴት አላከችው እንኳን ጅብ ሞት አይፈራም እያልክ ሄደህ ትሞታለህ። የሴትና የዶሮ ጠብ አይበርድም ሲባል አልሰማችሁ? አይጣል ነው። እንዴት ዋላችሁ? እውነቴን ነው። እኔ ሰው እኔን መጥቶ ቢጣለኝ ይሻላል። በሴት በቤተሰብ ምናምን የሚመጣ ሰው ከባድ ነው። ሴቶች ደግሞ አያርፉም። የሁላችሁ ወንድሞች ለምከራችሁ፣ ሴት ከሴት ሲጣላ ካያችሁ ማለት ነው ልክ እንደ ዶሮ ይወጣላቸው ራሳቸው ሲጨርሱ እናንተ እዛ እንዲያውም እዛ እንደ ድራማ ማየት ነው። እዛ እናንተ ምን ሆናችሁ ነው ካላችሁ፣ ኧረ እንግዲህ መጠብ ካሰኛችሁ እንግዲህ እንጀማል ወንድ በሴት ጠብ ምክንያት ወንድ ከገባ ችግር ነው። አገር ይቃጠላል። አትግቡ ለዛው ራሱ ይጫረስ። ጉዳት ሊደርስ ከሆነ ግን ገልግሎ ማለት እንደዚህ አንዱ ሊገለግል ሲገባ ስታ በጥፊ እሱ አይታለ ምንኛ ነው እንዲህ ያለ ከንቱ ነገር የምናገር። ለሁሉም እነዚህ ከአሕዛብ የመጡ ተወደኛለሁ አለችው አንዲቱ። እንዴታ ይላታል። ታዲያ ከእስራኤል ወገን ለሆኑ ሚስቶች መቅደስ ሰርተህላቸዋል፣ ለእኔ አምላክ ለጣዖቱ መች መቅደስ ሰርተህለት አለችው። ለምን ይከፋሻል ብሎ ጣዖት ቤት። ይሄ ነው እውቀት፣ ይሄ ነው ጥበብ። ያ ቅዱስ ሰው፣ ያ ታላቅ ሰው፣ ያ ደግ ሰው፣ የደግ ልጅ ደግ ወደቀ፣ ጣዖት ቤት ሰራ፣ ቤተ መቅደስ አነጸ በተባለለት እጁ። ያዛቆነ ሰይጣን ዝም ብሎ ይለቀዋል? አንድ ቀን ስለጋ አንተ ከሚስቶች ከእስራኤሎቹ ቤተ መቅደስ እየሄድክ ትሰግዳለህ፣ ለእኔ ለምንድን ነው የማትሰግዳለሁ? ወስደው ለጣዖት አሰግዱት። ጠብ ከእግዚአብሔር ጋር ተጀመረ አይደለም ማለት ተጠናቀቀ። እግዚአብሔር ግን ቅዱስ ሰሎሞንን አጠፋው? ለምንድን ነው ያላጠፋው? የማን ልጅ ነው? በቃ ነገር ግን እግዚአብሔር በጣም አዘነበት። አበው ምን አሉ? በመጨረሻ ህይወቱ ይላል የእርቅ ምልክት እግዚአብሔር 5 መጻሕፍትን ሰጠው። ማለት ከተናገራቸው ሁሉ 5ቱ መጻሕፍት እንዲጻፍ አደረገ። አዘነ፣ አለቀሰ። እግዚአብሔር ኃጢአቱን ይቅር አለው። ይቅር የማለቱ ምልክት መልአኩ ሚካኤልን ላክለት፣ ቅዱስ ሚካኤል። ከዛ ጊዜ በኋላ እነዚያ ሴቶች መቅረብ አቆመ። የለም ሁሉን ነገር ተው። ተጸጸተ፣ አለቀሰ፣ አዘነ። ከሐዘኑ ብዛት እግዚአብሔር ጥበቡን ሰጥቶታልና ቅድም የነገርኳችሁን ባዝራና ንስር አዳቅሎ አገልጋዩን ላከው። አገልጋዩ ወደ አየራት ወጥቶ ትንሽ አይቶ ተመልሶ መጣና ምን አያለው? እንዲህ አየዋለሁ። እኔ ልሄድ አለና መጋቢት 4 ቀን ሄዶ ብሔረ ሕያዋን ብሔረ ብፁዓንና ገነትን ባይኑ ተመለከታቸው። ወደ 3ቱም ግን መግባት አልቻለም። በተለይ ወደ ገነት ለመግባት ሲሞክር ጠባቂ መልአኩ ሊቀስፈው ነበረ። ያን ጊዜ ቅዱስ ሚካኤል ደርሶ ተው እባክህ ተው፣ የእግዚአብሔር ወዳጅ ልጅ ነው፣ ተው፣ የዳዊት ልጅ ነው፣ ተው፣ ኋላም ከሱ ባህሪ የምትገኝ የከበረች ፍጥረት አለች፣ ተው ብሎ ተቀብሎ ይዞ ወደ ቤተ መንግስቱ መለሰውና ሰሎሞን በመጨረሻ ዘመኑ እንግዲህ ሁሉ ከንቱ ነው ብሎ የለም ምንም ነገር አያስደስተውም ነበር። ማዘንና ማልቀስ ነበረ ስራው ይባላል። ለምን? እሱ ያጠፋውን ጥፋት በጻድቅ ደረጃ ሆኖ ማጥፋት ከባድ። እግዚአብሔር ግን የምሕረት አምላክ ነው። እሱም የንስሐ ሰው ነው። ኋላ ቅዱስ ሚካኤል እንደ ሰው ቁጭ ብሎ አነጋገረው ይባላል። አይዞህ አትዘን፣ መዳኛ ይህን ያህል ጊዜ ቀርቶታል። ካንተ የተወለደው እገሌ ይነግሳል፣ ከሱ ገሌ ይወለዳል ብሎ ከኢያቄም ከሐና ደረሰለት። እመቤታችን እንደምትወለድ ነገረው። መርዓት ሰናይት ዘሰሎሞን የምትባል በጎይቱ ሙሽራ የሰሎሞን
በመኃልዩ ደስ እያለው ያመሰግናት። ያቺ ፍጥረት ስትመጣ ትድናለህ፣ አንተም አባቶችም ልጆችም ትድናላችሁ ብሎ ከዚያ አያይዞ እስከ ዳግም ምጽአት ያለው ነገር ሁሉ ነግሮት ኋላ በሕማም አልጋ ላይ አረፈ። በክብር ወስደው ከአባቱ መቃብር ስፍራ ካለበት አካባቢ ቀበሩት። ያ የጥበብ ሰው፣ ያ ታላቅ ገናና ሰው እውቀቱ ጥበቡ አላድኖ ብሎ እውቀቱ ጥበቡን ከመንፈስ ቅዱስ ሀብት ውጭ ሊጠቀምበት ቢሞክር ከዛ ገናና ስፍራ ወድቆ እንደገና በንስሐ መሳሪያነት ተነስቶ ነው ያረፈ። እግዚአብሔር የቅዱሱን የጠቢቡን በረከት ያሳድርብን። ጠቢበ ጠቢባን እግዚአብሔር ነው ሳለ በጸጋ ጠቢበ ጠቢባን መፍቀሬ ጥበብ ንጉሠ ጥበብ ተብሎ በክብር የተጠራ ንጉሠ ሰላም የተባለ የክርስቶስ ምሳሌ ለመባል ይበቃ። ምክንያቱም ሰሎሞን የሚለው ስም የመድኃኒታችን ኢየሱስ ክርስቶስ ስም ነው ብለዋል አባቶቻችን። ለምን? ኦ ንጉሠ ሰላም ሰላማዊ ኢየሱስ ክርስቶስ የተባለ የሰላም ንጉሥ ክርስቶስ ነውና። ሰሎሞን የሰላም ንጉሥ መስተሳለም ብእሲ ሰላም መስተፋቅር ተብሏልና እና እንዲህ አለው። ትምህርቱ ምንድን ነው? እናውቃለን እንራቀቃለን ከሚሉ ሰዎች እንራቅ። ለምን? እግዚአብሔር የጠቢባን ሐሳብ አዋቂ ነን የሚሉ ሰዎች ሐሳብ ከንቱ እንደሆነ ያውቃል። ከንቱ ላለመሆን ጥቂት እንማር፣ ብዙ እንስራ። መምህራን ከሆነን ደግሞ ብዙ እንማር፣ ብዙ እንስራ፣ እንታገል። የሰማያዊውን መንግስት ጎዳና ሰማያዊውን ጥበብ እንድናገኘው። ካልሆነ ብሉይ ብትማርም ምድራዊ እውቀት ነው። ብሉይ ምድራዊ እውቀት ነውን፣ ሰማያዊ ነው። አያያዝህ ግን ምድራዊ ያደረገው። እውቀቱ አይደለም ምድራዊ ሆነ፣ አንተ ምድራዊ አደረገው። ዛሬ ፕሮቴስታንት ፓስተር የሚሰብከው ስብከት እንሰማለን። እንዴት ዋላችሁ? ከመጽሐፍ ቅዱስ ይጠቅሳል አይጠቅስም? ነገር ግን አንደበቱ ላይ እየሰበከ ያለ መንፈስ ቅዱስ ነው ወይስ ጸላዔ ሰናያት ነው? ጸላዔ ሰናያት ነው። ስለዚህ ያን ቅዱስ ቃል ወስዶ በቆሻሻ ሰውነቱ አረከሰ፣ ራሱን አረከሰ በዚያ ሰበብ። ስለዚህ አዋቂ ከመባል አዋቂ ነኝ ከማለት መድኃኔዓለም ይሰውረን። በእውነት እያንዳንዷን ፍሬ ነገር የተቻለን ያክል ኑረን ክርስቶስ መድኃኔዓለምን ማመን፣ ዝትነ ማርያምን መውደድ፣ ቅዱሳንን ማክበር፣ የዚህ ሁሉ ጎዳናው መንፈሳዊ ጥበብ ነውና ይህንን ጥበብ የምናገኝበትን ሀብት ይችውም የዳዊት ሀብት ናትና የዳዊት ሀብቱን የሰሎሞን በረከቱን ያሳድርብን። አባ ኖብ ከሰማዕታት ወገን የነበረ በተሰቃይቶ ኋላ ዘመነ አጸባ ሲያልፍ ከ72 ከዋክብት ነው የተቆጠረ። ይሄ ቅዱስ ሰው ሁልጊዜም አንድ ነገር ይደነቃል አይደል? ቅዱሳን ሊገቡ ሲሉ ልብስ ለውጡ ገላ ታጠቡ አላቸው። ገላ ታጠቡ ያላቸው በዘመነ ሰማዕታት የተገረፈ አካላቸው ቁስሉ አልደረቀም፣ ይደማ ነበረ ቁስላቸው። ንጉሱ ቆስጠንጢኖስ የሰማዕታትን ቁስል ሲያገኝ በከንፈሩ ይስመው ነበር ይላል። ሂዶ ሲስም ቁስላቸው ካለበት ስፍራ ነበር የሚስማቸው፣ አይጸየፍም። ለምን? ስለ ክርስቶስ ፍቅር የፈሰሰ ደም ነው፣ ክቡር ነው። ታጠብ አሉት፣ አልታጠበም። አልታጠበም። የአባ እንጦንስ ልጅ ነው፣ አልታጠበም። ልብስ ቀይረሉት፣ አልቀየረም። እንደኛ ነው የምገባ አላቸው። ቀድስልና አሉት፣ ቢቀድስ መድኃኔዓለም ተገለጸለት፣ ታምራት አደረገለት። በእውነቱ እግዚአብሔር የዚህን ቅዱስን በረከት ያሳድርብን። እንግዲህ ሰዓታችን ይበቃናል። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይረጌ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ
ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሮቱ ስብሐት ወለወላዲቱ ድንግል ወለመስቀሉ ክቡር የተአኮቶ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰበለን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምን አስተበቅኋኪ ማርያና የተማይጸነዊኪ በእንታና ምኪ ኢያቄም አቦኪ ማህበረኒውም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ንግሥር እግዚአብሔር ተታሰይ መንፈሴ በአምላኬው መድኃኔ እስመ ሬማ ማላ አመቱን አሁን ይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊታ ኢላብያቶ ቅዱስ ስሙ ወሳይሉኒ ለትውልድ ትውልድ ለለ ይፈርዎ ግብረ ኃይለ በመዝራይቱ ወዘረውም ለለ አብዩ ሊና ልቦሙ ወነሶቶሙ ላየላን መናብርቲሆሙ አይቤዮሙ ለቶታን አስገቦሙ በረከቱ ለሩባን ፈነው መራቆሙ ለቡላን ወተወክፎ ለእስራኤል ቆሪሆሙ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሪው ለሰይጣን እሙነ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ቃል የሰማ እግዚኦ ወለቡ ጽራዮ አጽማኒ ቃለ ስለት ተሳሊተ ዳዊት ሀበ አምላኬ እግነ ከመ ከማከ በኩሉ ልቤ እስመ አልቦ ኃጥእ ወጊጉይ ዘከማይነ አኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለበወኒ ነገሩ ፍካሬ ኩሉ አምሳል ከመ እሰብሖ ለእግዚአብሔር ልዑል ወከመ እወድሳ ለማርያም ድንግል እንዘ ጸርዕ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ዘከመ ባርከነ እስተከ ሀበነ ኃይለ ወነዊአ ለአግብርቲከ ለእለ ጊዜው በዘመንከ ተቀበልነ ውሉደ ሕዝብከ ወእስረነ ለኃይለ መላእክቲከ ወእትረ በኩሉ ጊዜ ወበኩሉ ሰዓት ለኃይለ መስቀልከ እያነ ወበዕፀ መስቀልከ ይእዜሰ በእንተ አብርሃም ብኩርከ ወበእንተ ይስሐቅ ኩልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጹመ ሳይለከ በአርያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመራሪ ተግባርከ እግዚኦ አነ ሐሰረከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእትረ በኃይለ መስቀልከ ያስተብረነ እግዚኦ በቅድሜከ እግዝእትነ ነጽሔ አሜን። ጸልይ ወአድኅነነ ኩሎ ምንዳቤ ወኀዘን መዓተ ምስሌነ ወሌሊተ ማይለየነ አንተ እግዚኦ ይትራግምኔነ አሎ ምስሌነ
የቸርነት ባለቤት ቸሩ መድኃኔዓለም በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ ጣዕመ ፍቅሯን ያሳድርብን። በአማላጅነቷ በቸርነቱ ይማረን። ሀገሩን ደብሩን ማህበሩን ከመከራ ይሰውርልን። ከታዘዘ መቅሰፍት ከነደደ እሳት ከለጥቂት ከዘመነ መንሱት ከግራ ቁመት ቸሩ መድኃኔዓለም ይሰውረን። ለንስሐ ሞት ያብቃን። የታመሙ ወገኖቻችን በይቅርታው ይፈውስልን። የሞቱትንም ነፍሳቸውን ያጸድቅልን። ወገኖቻችን በቸርነቱ በያሉበት ይጠብቅልን። የቅዱስ ዳዊት የቅዱስ ሰሎሞን ሀብታቸውን ጊዮርጊስ ያባነው በረከታቸውን ያሳድርብን። ሰላም በዋልን ቸርነቱ ቸሩ መድኃኔዓለም ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸር መድኃኔዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን። ነገ አባ ሙሴ ጸሊምን አደራ እናክብር። የኮርስ ትምህርት ይኖራል እየገምታለሁኝ። የዚህ ግን አባ ሙሴ ጸሊምን የቻልነውን ያክል በረከታቸው እንሳተፍ። በእውነቱ ገድላቸው በአረብኛና በእንግሊዝኛ ስለሆነ ነው እንጂ ግሩም ገድል አላቸው በጣም። በእኛም ሀገር ብራና ሆኖ አልተገኘም እስካሁን ድረስ። ለሁሉም ይህን ማሳሰቢያ እንሰጣለን። በሰላም አስጀምሮ በሰላም ያስፈጽመን። የአባቶቻችን አምላክ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ሁላችን በሰላም ያደርሰን። ምንድን ነው ነገ የለም? ኑ በቃ ስለ ቅዱስ ሙሴ ጸሊም እንነጋገራለን። በሰዓት ይጀመር። ዓርብ ቀን እግዚአብሔር ያውቃል አላልኳችሁም? እንደዚያ ነው። ስለዚህ ነገር የሚቻላችሁ በሰዓት ነው እና ስለ ቅዱስ ሙሴ ጸሊም ብቻ ጣዕመ ዜናውን ጣዕመ ገድሉን እንነጋገራለን እንደ እግዚአብሔር ፈቃድ ማለት ነው። መቅረቃት የጋራ ነው። መዝሙሩን ያው የምትቸኩሉ ሄዳችሁ ነው የምንዘምረው። አሰናብታለሁኝ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ቸሩ መድኃኔዓለም ስለ ዝማሬው ቅዱስ ስሙ የተመሰገነ ይሁን። የዛሬው ወር ረቡዕ ነው የሚሆን። ረቡዕ ከዚያኛው ጉባኤ ነው የምናደርገው። እግዚአብሔር በቸር ያድርሰን፣ ሰላም ያሳድረን።